ሙስሊሞች ዛሬ ጥያቄያችን አላህ ምህረቱ የተፈጠረ ነው ብለን እናምናለን። አላህ በባህሪው መሐሪ አይደለም። የባህሪ ምህረት የለውም። ቁጣ እንጂ ብስጭት እንጂ ምህረት የለውም ብለን እናምናለን እኛ ክርስቲያኖች። አይ አላህ ምህረት አለው በባህሪው መሐሪ ነው የምትሉን ካለ ገብታችሁ ትሞግቱናላችሁ ማለት ነው። ማለት በባህሪው ያልተፈጠረ የሆነ ምህረት አለው የምትሉ ከሆነ ማለት ነው። እኛ ግን የአላህ ምህረት የተፈጠረ ነው እንጂ በባህሪው ግን መሐሪ አይደለም ብለን ነው የምናምነው። እና አይ አላህማ ኖርማሊ ከሲፋቱ አንዱ ምህረቱ ነው። እንግዲህ አላህን ከምታመልኩበት አንዱ ተውሂድን በሶስት ከፍላችሁ ነው። ተውሂድ በሶስት ይከፈላል። ከነዛ ውስጥ አንዱ አልአስማኡል ሲፋት ነው። ካላህ ሲፋቶች ውስጥ አንዱ ደግሞ ምህረቱ ይገኛል ማለት ነው። በእርግጥ ያላህ አስተምሮ ራሱ በጣም ኮምፕሌክስ ነው። ሲፋቶቹ ራሱ የተንዛዙና ብዙ ነገሮች ያሉበት ነው። ከዛ ውስጥ ግን አንዷን ነጥብ ነው ያነሳነው። አሁን ካላህ ሲፋት ውስጥ ወይንም ደግሞ ከተውሂድ ሶስተኛው ክፍል አልአስማኡል ሲፋት ከሚባለው ውስጥ ምህረት የምትባለዋን ነው ያነሳነው። ያቺ ያላህ ምህረት ወይንም መርሲ ምንድነች? የተፈጠረች ነች። አላህ የተፈጠረ ነው ማለት ነው ምህረቱ። ኦባማ እንኳን ደህና መጣ። ኦባማ ይሰማ? ኦባማ እኔ እሰማለሁኝ። አንተ ትሰማለህ? ኦባማ አይ ቲንክ ሚዩት ነው እያወራ ከሆነ ኦባማ ይሰማል? ኦኬ አንድ አዲስ ክፈችልን። እንግላሰዛ እውነት መስፈት ሰላም ነው? እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አለን። ደህና ናችሁ ወይ? እግዚአብሔር ይመስገን። እንኳን ደህና መጣ። እሺ እንኳን በሰላም ጠበቃችሁ። ጋፊ ተቆን ቀባ ጋፊ ጋፈቻ ጅራበር ጋፊሌ ዋን ብራብሌ ምቲ ኑትሌን ሮባይ የሰየለሌ ዴማ ቱሬ ጉያ tokko tokko akka oromifaadhaan nuuf dubbattu jechuu barbaadeeti malee gaafii birallee qabu. ክርስቲያን ራሞ ሙስሊማት ክርስቲያን ኦርቶዶክስ አይ እሺ kanumaaf gaafiin biraan jiru jabaadhu waaqayyo si haa eegu si biraa dhaabbatu ishee xiqqoo wanna biraa odoo hin taane ollaa keenya nutis yaa'u amma danda'ametti oromiffaa waan dandeenyuuf tole yalla guyyaa tokko tokko ኦባማ ይሰማ? ገለቶሚ tole ኦባማ ይሰማል? እንኳን ደህና መጣ። ይሰማል? እንኳን ደህና መጣ። ሰላም ነው? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሙስሊም ነህ ነው ክርስቲያን? ሙስሊም ነኝ። መልካም። ያላን በተውሂድ ታምናለህ አይደል? ማመን አምናለሁ፣ ግን ያን ያህል እውቀቱ የለኝም። ተውሂድ በጣም አስቸጋሪና ውስብስብ ያለ ትምህርት ነውና በጣም ሊገባኝ አልቻለም። እንዴት ነው የምታምኑት? ማለት ተውሂድ ማለት እንዲህ ነው። ከዛ ደግሞ ተውሂድ በሶስት ይከፈላል። ከዛ ውስጥ ደግሞ አንደኛው ተውሂድ አልአስማኡል ሲፋት የሚባለው ነው። ተውሂድ አልአስማኡል ሲፋት ውስጥ ገባ ደግሞ
ምህረቱ የምትባል ነገር አገኘው። ምህረት ያ ምህረቱን ደግሞ ምንድነው ምህረት ብዬ ሳይ ደግሞ አላህ ራሱ 100 ምህረቶችን ፈጠረ ይላል። ከዛ ደግሞ ከመቶዎች ውስጥ 99ኙን ምህረቶች እሱ ጋር አስቀራቸውና አንደኛዋን ምህረት ወደ ምድር ሰጣት ይላል። ከዛ ግራ ገባኝ። ምን ማለት ነው? አላህ በባህሪው ምህረት የለውም ማለት ነው? አንድ ምህረት ሰጥቶ 99ኙን እሱ ጋር ያስቀራቸው ምን ሊጠቀምበት ነው? ምህረት ውስጥ ደግሞ ከሲፋቱ አንዱ ከሆነ የአላህ ሲፋት የተፈጠረ ነው ማለት ነው? ወይንም የአላህ ባህሪ የተፈጠረ ነው ማለት ነው? አላህ ምህረቱን ከመፍጠሩ በፊት ቁጡ ነበር የሚል ደግሞ ሐዲስ ማለትም ሌላ ሐዲስ ስፈልግ ደግሞ የሚል አገኘው ከምህረቴ ከቁጣዬ ምህረቴ ቀደመች ሚል አገኘውኝ። ወይንም ደግሞ ምህረቴ ቁጣዬን በለጠችው የሆነ አሸነፈችው የሚል ነገር አለ። ምህረቱ የተፈጠረ ከሆነ የተፈጠረችው መጣ ቁጣውን ደግሞ ከበለጠችው ይሄ ማለት ምን ማለት ነው? አላህ አስቀድሞ ምህረቱን ከመፍጠሩ በፊት ቁጡ ብቻ ወይንም ተበሳጭ ነበር ማለት ነው። እና ይሄንን እንዴት አስረዳኛለህ? አይ በሁሱም ገብቼ ነበርና ሁሱ እናንተ የምትሉት ምንም አንድ እየመጣልኝ አይደለም። አንድ ይመጣል። ግራ እየገባኝ ነው። አይ ሁሱ የሚለኝ ሌላ ነው፣ አንተ የምትለኝ ሌላ ሆኖ ቢቆም እሱ እኮ እንኳን እኔ እኮ ለራሳችሁ ኡስታዞችም እኮ አልተስማማም እኮ ሁሉም እያወገዙት የራሱ ኡስታዞች አላየህም እንዴ? ተሳሳተ እያስተማረ ከኪሱ እኮ ነው ይፈስርላችሁ እሱ። አብሮ ላለው ለምን አሰጠውም? ምንድነው እያለ ያለው? አረ እነዚህ በጎን ዝም ብለው ጀለስ ነበሩና እነሱ በጎን እያወሩ ነው። እኔ ለብቻዬ ሆኜ ነው የማወራው። ኦኬ እና ምን ትለናለህ? ይሄን ከልጅነት ሙስሊም ነበር? ከልጅነት ጀምሬ ሙስሊም ነኝ እኔማ። መልካም። አይ በሁሱም ገብቼ ነበርና ሁሱ የሚል ሌላ ነው። አንድ አይመጣልኝ እኮ ብሎ ያው ዋሻችኋል። እሱ ባህሪው እኮ ነው። በውሸት ነው የሚያስተምራችሁ፣ ይቀጥፋል። ተወያይ ሲባል ደግሞ ለምን እንደማይወያይ ለምን እንደሚፈራ እናንተ ደግሞ ማንቃት አለባችሁ። ተወያይ ሲባል አልወያይም ካለ አንድ ሰው ራሱ ኡስታዝ ደግሞ እያጋለጡት እና ተወያይ ሲባል በሰዓት መወያየት አይፈልግም ልጁ። ባለፈውም ጠብቀነው ነበረ። ሜቢ ዋሸ እንዳትል ከ16000 በላይ ሰው እየጠበቀው ነበር። ቤቱ ዘግቶ ማውራት እኔ ቤት ነው የሚለው እሱ ቤት ውስጥ እኔ ህፃን ልጅ አይደለሁም። እንደ ወንድ ልጅ ወጣ ብለ በኮስት ተወያይ በለው። በኮስት መወያየት አይፈልግም ልጁ። ኤኒዌይስ ምንድነው እሱ አንድ ሰው ደጋግሞ ካልዋሸ ኦባማ ማድረግ ያለብን ሪከመንድ እንደማደርግ ታውቃለህ? አንድ የመምህር የሃይማኖት አስተማሪ ሆኖ ማለት ነው አንዴ ዋሸ ሁለቴ ዋሸ ያንን መምህር በፍጹም እንዳትከተለው። በተለይም የሃይማኖት ማንኛው እኔ በባህሪ ልንገር ኦባማ አይደለም የሃይማኖት መምህር እናቴን አንዴ ብትዋሸኝ በጣም ነው የምጣላት። ሁለቴ ከዋሸችኝ እናቴ ራሱ ነኝ እንጃ እኔ አይደለም ለሌላው ለእናቴ ምህረት የለኝም በውሸት ላይ። የሃይማኖት መምህር ሆኖ አንዴ ሁለቴ ሶስቴ የሚዋሽ ከሆነ ለምን ትከተለዋለህ? ወደ ገሃነም ይዞህ እየገባ ያውም እውነትን እሰብካለሁ መንግስተ ሰማያትን ወይንም ደግሞ ለፈጣሪ ነው ማገለግለው የሚል አካል ከዋሸ በፍጹም እንዳትከተለው ያንን መምህር በፍጹም። ምክንያቱም ቁጭ ብሎ ድራማ የሚሰሩትን ሄድና በቀላሉ ልጆች ፎሎ አድርጉት ቃልና ምናል ድራማ እንደሚሰራ ይልኩልሃል። እነሱ የክርስትና ስማችሁ ማን ነው ሲባሉ እንኳን መቅደስ ነው ትዝታ ነው ምናምን እያሉ የክርስትና ስም ማይወጣ እንኳን እነሱ ሻዳ ሲያስኩ ሚል ሰው ነው በዚህ መጠን የሚዋሽ ማለት ነው። በክርስትናው ይሄ በጣም የውሸት መጨረሻ ነው። ምክንያቱም የክርስትና ስም እንደዛ ተብሎ ስለማይወጣ ስለምናውቀው ማለት ነው።
በዚህ መጠን ድራማ የሚሰራን ሰው የሃይማኖት መምህር ነው ብላችሁ ከተከተላችሁት አይምሯችሁ አይሰራም ማለት ነው። እግዚአብሔር ይመስገን አሁን ብዙ አሉ እኔ በሱ የሚያናገሩኝ በሱ ውሸት ምክንያት የሚመጡ ወደኛ ማለት ነው። ግን አንድ የሃይማኖት መምህር እንደሚዋሻችሁ ከሆነ ተከተሉት። በቃ it is easy መሻሽ ነው። ምንም ግራም ያጋባ የለም። እኔ ኦባማ ቻሌንጅ አደርጋለሁ። እኔ ላይ አንዲት ውሸት አታመጡም። እኔ አልዋሽምና ምክንያቱም እኔ የምከተለው ክርስቶስን ስለሆነ ምናልባት ልሳሳት እችላለሁኝ። ከተሳሳትኩኝ ግን ስህተት ካመጣችሁብኝ ይቅርታ እላለሁ። በፍጹም ግን በሃይማኖቴ ላይ አልዋሽም። አንተ ወደ ክርስትና ለማምጣት ሌላውን ለማምጣት አልዋሽም። ቃል ምገባልህ ይሄንን ነው። ሰው ምን ታደርጋለህ መሰለው ኦባማ ፎሎ አድርገኝ፣ የፈለከውን ጥያቄ ልጠይቀኝ ትችላለህ ማለት ነው። እናወራለን ጥያቄዎች ካሉ። አንዳንድ ጥያቄ ካለ እንግዲህ ይዤ ልመጣለሁ። ችግር የለውም። የፈለጋችሁትን ትጠይቁኛላችሁ። ፎሎ አድርጉኝና ቴክስት አድርጉልኝ። እንገባለን አንዳንድ ጊዜ። እሺ በርቱ፣ ጸሎት አድርጉ። ክርስቶስ ወደ እውነት ሁሉ ይምራችሁ። በመሐመድ የሐሰተኝነት አስተምሮ ነፃ እንዲያወጣችሁ ጸሎት አድርግላችኋለሁ። ኧረ እንፈልግህ። እሺ ናኑሻ አይሚን ናኑን አልወጣኝም። እሺ ቴት ለማን ነበር ስሟ ከበላይ ያለችው? አንቺ ስምሽ ምንድን ነው? በቃ ይሄው ከፍቼዋለሁ ሐዲሱን። አሁን መጥራት ማልፈልገውን ስም አስጠራችኝ። እሺ አዎ ጋይድ ኦኬ። ይሄኛው ጃሚ አልተርሚዲ 3541 ላይ ነው የምናገኘው። ምን ይላል? ቅድም ያው እንግዲህ እኛ ያለ ማስረጃ እንደማናወራ የታወቀ ነው። ስለዚህ አሁን ወንድማችን እፎይ ሲያወራ የነበረው Allah created 100 mercies. Allah created 100 mercies, 100 ምህረቶችን ፈጠረ። And he placed one mercy among his creation. አንድ ምንድን ነበረ ስሙ? አንድ ምህረት ለፈጠራቸው ፍጥረት አስቀመጠ። They show mercy to one another by it. እርስ በርስ ምን እንዲያዩ ምህረትን እንዲደራረጉ አንድን ለፍጥረቱ አስቀመጠ። ከዛ and there is 99 እንዲደራረጉ አንድን ለፍጥረቱ ከዛ ምን አደረገ? 99 ጉን ወደ ራሱ አስቀመጠ። እሱን ያስቀመጠው ደግሞ 99 መርሲስ ከራሱ ጋር አደረገ ማለት ነው። ይሄኛው ሐዲሱ ሳሂህ ዳር ሰላም ነው። So let's see another one. እዚህ ጋር ደግሞ ሪያድ አልሳሊሂኒ 420 ላይ ምን እናገኛለን? ይሄ በተጨማሪ ሳሂህ ሙስሊምና ሳሂህ ሙስሊም ላይና አልቡኻሪ ላይ ተዘግቧል። ይሄ ደግሞ የሚናገረው ቅድም እንግዲህ የሱ ምህረት ምንድን ነበረ ስሙ ከሱ ጋር እንዳስቀመጠ በተመሳሳይ እንግዲህ ቅድም ያየነው ላይ ጃሚዕ ተርሚዚ ላይ ያየነው ሐሳብ እዚህ ጋር በተመሳሳይ ያስቀምጠዋል ማለትም ያብራራዋል። እዚህ ጋር ደግሞ ሳሂህ አልቡኻሪ ላይ ምንድን ነበረ ስሙ ቅድም የተናገረውን እናያለን። ሳሂህ አልቡኻሪ 7404 ላይ ምን ይላል መሐመድ ብን አላቸው when Allah created the creation Allah ፍጥረታትን ሲፈጥር he wrote in his book ከዛ አላህ በመጀመሪያ ላይ የፈጠረው እንደምታውቁት እንግዲህ ከዚህ በፊትም ያ ወንድሞችን በደንብ አብራርተውላችኋል። it's a pain ከዛ ከስክሪፕቶ ጋር ምን መጽሐፍ ነበረ። ከዛ በዛ መጽሐፉ ላይ ምን አደረገ? አላህ ጻፈ። ከዛ he wrote ከዛ ምን ብሎ ጻፈ? about himself ስለራሱ ጽፏል። አላህ እዛ ላይ ስለራሱ ጽፏል። ከዛ ዳሪ ነው ማለት በመጽሐፉ ላይ ያቺ ስለራሱ ጻፈ። of course it is ዳሪ ማለት ነው። ያ yes ማለት የራሱ የሆነ ባዮግራፊ ራሱ ያስቀምጥ ነበር before the creation ማለት Allah created the creation ከዛ ፍጥረታቱን ፈጠረ። ከዛ ምን አደረገ? he wrote in his book ከዛ በመጽሐፉ ጻፈ and he wrote ከዛ ምን ብሎ ጻፈ? ስለራሱ ነው የጻፈው that about himself ስለራሱ ነው የጻፈው and it is placed within him on the throne ከዛ ከሱ ጋራ ምን አደረገ? በዙፋኑ ላይ
በዙፋኑ ላይ ምን አደረገ አስቀመጠ ከዛ verily my mercy overcome my anger ከዛ ምን ብሎ አስቀመጠ የኔ ምህረቴ እንትኔን ንዴቴን overcome አደረገው overcome አሸነፈው ያ ቀየረው አስቀየረው አሸነፈው ብሎ አስቀምጧል ማለት ነው ስለዚህ አንደኛ እዚህ ጋራ ማለት አላህ ኦምኒፕሬዘንት እንዳለው ያሳይታችሁናል ለምን የምንድን ነበር ስሙ በዛቱ ወይም ደግሞ በእውቀቱ እንጂ በመለኮቱ I don't think እናንተ መለኮት የሚባውን ነገር ራሱ በስርዓት አንደርስታንድ የምታደርጉት ማለት ነው የምትረዱት እየመሰለን አይደለም ይሄ እንግዲህ የህታዊነት ንግግር ነው እናንተን ፕሮቮክ እናንተን ለማናደድ ወይም ደግሞ እናንተን ለመረበሽ ሳይሆን አላህ በእናንተ አረዳድ በመለኮቱ ኦምኒፕሬዘንት አይደለም በእውቀቱ እንጂ ስለዚህ በእውቀቱ ኦምኒፕሬዘንት ያልሆነ በአካል ውስንነት እንዳለበትም ሁሉ ምን አለበት በምህረትም ውስንነት አለበት ለምን 100 ምህረቶችን ከፈጠረ በኋላ ምን አደረገ አንዱን ለፍጥረታት ሰጥቶ 99ን ያስቀመጠው ስለዚህ ይሄ ለምህረቱ ውስንነት የለውም ተብሎ ልክ በመጽሐፍ ቅዱሳችን በተለየ ክፍል ለሉለ ባህሪ ለሆነ ለእግዚአብሔር እንደተጠቀሰው ሁሉ ተመሳሳይ ለአምላካችሁ መናገር አትችሉም ይችላሉ እንዴ እሺ የገባ ስላለ ነቢያት ህይወት እሱ ይመልስልን አይሻልም የነቢያት ሃይማኖት እስሊሚና ሃይማኖትም እንዲህ አይደለም አክቹአሊ የሚጻፈው ሃይማኖት እስሊምን ቢች ነው የነቢያት አቦ ለማንበብም ከበደኝ እኮ አንቺ አንብቢሲ የነቢያት ሃይማኖት ኦኬ ጉድ እንኳን ደህና መጣ ወንድማችን ወይንም እህታችን ሰላም ወገኖቻችን ባላችሁበት ሰላማችሁ ይብዛ መልካም ለወደፊት ግን አስተካክለው አማርኛው ትክክል አይደለም የሚጻፍከው የነቢያት የነብ ነበር ቢ ሳይሆን ነቢያት እንደዛ አይደለም ሃይማኖትም ሀ ነው እንጂ ይሄንኛው ሀ አይደለም ል ነው የሚባለው እንጂ እስሊሚና አይደለም የሚባለው ቢች ሳይሆን የሚባለው ብቻ ነው የሚሆነው እሱን አስተካክለው ኤንኤስ የነቢያት ሃይማኖት እስልምና ብቻ ነው ለማለት ይመስለኛል መልካም አላህ ምህረት አለው ብለህ ታምናለህ መሐሪ ነው በባህሪ ብለህ ታምናለህ እሺ ወገናችን ሆይ መሰለኝ አንተ ጋር ትንሽ ለመነጋገር አንተ ወንጀለኛ ነህና ካንተ ጋር አልቀጥልም ከሌላ ወገኖቼ ጋር ቢቀጥል ይሻላል አንተ ህግ የሚፈልግ ሰው ስለሆንክ ይቅርታ አድርግ ጋይ ታይንሽ አይሻል ችግር የለውም አንተ ወንጀለኛ በመሆን መጠን ያው አንተ ትንሽ ብትረጋጋ ከሌሎ ወገኖቻችን ጋር ቢወያይ ይሻላል ያው መልካም እሺ በወንጀል ደረጃ መሐመድና ያህል ወንጀለኛ የለም በአሁን ሰዓት መሐመድ ቢኖር የ6 ዓመት ልጅ በመገናኘት እንትን በማለቱ የ9 ዓመትን ልጅ ወሲብ በማድረጉ እስር ቤት የሚገባው መሐመድ ነበር አንተ ጋር አልቀጥልም ብያለሁ እኮ አፌን አዘጋም ቆሻሻ ጀዝባ አይ በቆሻሻነትም ቢሆን መሐመድ የሚያል ቆሻሻ የለም እኔ እሱ ነቀጢ ኦኬ ወጣ እንዴ ወጣ ሌላ ሰው ማለት ሌላ ሰው ባይ ዘ ዌይ ግን አንድ ነገር የግንዛቤ ማስጨበጫ እንዲሆናቸው ልናገር ከይቅርታ ጋር ሌላም ሰው እንዳይደግማቸው ማለት ነው በመጀመሪያ ደረጃ የትኛውም በኢትዮጵያ የወንጀለኛ መቅጫ ህግ መሰረት ማንኛውም ሰው በፍርድ ቤት ወንጀለኝነቱ እስካልተረጋገጠ ድረስ ይሄን ነገር ራሱ ማለት የሐሰት ክስነት ወይም ደግሞ ምንድነው የምንለው ስም በማጥፋት ያስወነጅላልና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ ክስ መመስረትም ስለሚቻል ማለት ነው ስለዚህ ሆነ መለስ ብላችሁ ብታነቡት ህገ መንግስቱና የወንጀለኛ መቅጫ ህጉን መልካም ነው ብዬ አስባለሁ መልታችሁ ያው መናገራችሁ ካልቀረ እኛ ምን መልስላችሁ በሚለው ማለት ነው በነገራችን ላይ አሁን መተዚ ወንጀለኛ ላልከበት ራሱ ያሳስራል ያስቀጣል በነገራችን ላይ ኢቭን ታስሮ ራሱ ፍርድ ቤት እስካልወሰነ ድረስ ተጠርጣሪ እንጂ ወንጀለኛ አንድ ሰው አይባልም እሺ ለሌላ ጊዜ ተማሩ ዝም ስላልን አይደለም እዛ ቴሌግራም ግሩፕ ላይ ይበለጠፉላችሁ ክስ ባልተመሰረተበት ሁላ መተ እንደዚህ አትናገር
ተይዞ ታስሮ እንኳን ቢሆን ውሳኔ ሳይወሰን እንደዚህ አይባልም ከዛሬ በኋላ እንዳትል። አይሆነን ለመናገር ወንጀለኛ ነኝ። ምክንያቱም እንደ እስልምና አስተምሮ ሙሐመድን መንካት ያስገድላል። ስለዚህ በቁርአን እየዳኘኝ ስለሆነ እንደ እስልምናው እንደ ሸሪዓው እያሰበው ስለሆነ እኔ ብቻ ሳልሆን ሁላችንም ወንጀለኛ ነን። እስልምናን ማስተማር እስልምናን መጽሐፉ መንካት ሱራ 9:9 ተፍሲር ኢብን ከሲር ያስገድላል፣ እንደሱ አፈሳሰር ያሳርዳል። ሶስቱን አንብቦ ወንጀለኛ አይደላችሁም ቢለን ይገርማል። ኤኒዌይስ ጌት ቱ ፖይንት። አሊ እንኳን ደህና መጣ። እኔ ልለው የፈለግኩ እኔ እናንተ ላይ ጥፋት አለ አልልም። እኔ ሙስሊሙ ላይ ነው። እዚህ ቤት ገብቶ ግን ከእናንተ ጋር የሚወያየው ሙስሊም እኔ ጭንቅላቱ ጤነኛ አይመስለኝም። እውነት ነው አሊ። አንተም እየተሰደቡ ያለው በግለሰው ሰው እውነት ነው። አንተ ጤነኛ ስላልሆንክ ነው የገባው። ይሄንን ኮንፊርም ስላደረክልን ብዙ በሽተኞች አሉ ማለት ነው እንዳንተ አይደል? ለምሳሌ ምላስ ማለት ያንተ በጣም ባለጌ ምላስ ስለሆነ ከሰሩ ከነብዬ ባለጌ ምላሳም የለም። ያባትን ብልት ሄድና ንከስ ወይንም ደግሞ ያላትን እንትኗን ላስላት ብሎ የሚል ነብይህ ነው። ምላሱ ቀፋፊ ነው። በአፍህ ያባትን ብልት ንከስ፣ በምላስ ደግሞ የእናትህንም ይላል ባይዘይ እንትኗን ላስ ብሎ የሚል ነብይህ ነው። እኔ አይደለሁም። ቆሻሻ አስተምሮ ውስጥ ተቀምጠን እንዳተች ኤኒዌይስ ቢሃምፕል እኔም እንደዛ ሆናለሁ። ጨዋ ሁኑ፣ እኔም ጨዋ ነኝ። ባለጌ ሁኑ፣ የነብያችሁን አስተምሮ ገልጣለሁ። የነብያችሁን አስተምሮ መግለጥ ብቻ የሚጠበቅብኝ ነኝ። ሰው ተረጋጉና ቶፒኩ ላይ ስላላህ ምንም አታውቁም። ስላላህ ነው ትምህርታችን። ስለ ነብያችሁ ማውራት አልፈልግም። ቶፒኩን ጨርሰናል። የነብያችሁን አንድ ወር ያህል አሳይተናል። አሁን ስላላህ እንነጋገር ወገኖቼ፣ አይሻልም? ያላ ባሪያ እንኳን ደህና መጣ። ያላ ባሪያ አላደብ አልሙፈርድ 965 አይደለም 63 ነው። አይ ቲንክ እንደዛ አይነት ኮመንት ከስር እያየው ስለሆነ ቅድም እንደተናገርኩት። ኤኒዌይስ ያላ ባሪያ ይሰማል? ይሰማል? ኦራይት። ምንድነው እሱ ጨለማ ውስጥ ያደረጋችሁት? አቶ ሴትዮ እውነት ምንም የሚያውቁት የለም ስላላ ባይዘይ ምንም የሚያውቁት የለም። የሚያመልኩት ያላ ባህሪ ብለው የያዙት እንግዲህ ባህሪ ውስጥ አንዱ ወይንም ደግሞ ከሲፋቱ አንዱ ምህረቱ ከሆነ ምህረቱ የተፈጠረ ከሆነ ደግሞ ኢማጂን በተፈጠረ ነገር ነው የሚምራቸው ማለት ነው። የተፈጠረ ነገር ሲምር አስባችሁታል? የተፈጠረ በምኑ ነው የሚምረው? ስለዚህ አላህ ከመፍጠሩ በፊት ደግሞ ቁጡ ነበር ማለት ነው። ቁጡ ነበረ። verily my mercy overcomes my anger ምልክት አድርጊላቸው እሱን። የሚገርም ነው። ምህረቱ ቁጣውን ምን አደረገችው? አሸነፈች። ኢማጂን ምህረቱ ቁጣውን ካሸነፈች፣ ምህረቱ ደግሞ የተፈጠረ ከሆነ አስቀድሞ አላህ ምን ነበር ማለት ነው? ተቆጪ ብቻ ነበረ። ብቻውን ይቆጣ ነበር ማለት ነው። ብቻውን እልህኛና ተናዳጅ ነበር ማለት ነው። ብቻውን ተበሳጭ ነበረ። ከዛ ምህረቱን ፈጠረና ቁጣውን አረጋጋባት ማለት ነው። ልክ ውሃ በጣም ጠምቷችሁ ልክ ቅዝቅዝ ያለ ውሃ ስትጠጡ እርክት እንደምትሉት ማለት ነው። ተቁጣው እርክት ያለው በምንድን ነው? ምህረቱን ፈጥሮ ነው። ምህረቱን ከመፍጠሩ በፊት አላህ ምንድነው? ብስጩ ነው፣ ተናዳይ ተቆጪ ነው። ስለዚህ አላህ የባህሪው ምህረት የለውም። ብዙ ጊዜ አይታችሁ ከሆነ እንዲያርጓቸው ይልና መጨረሻ ላይ ምን ይላሉ? አላህ መሐሪ አዛኝ ነው።
እንደዚህ አይነት ነገር አልገጠመሽም? ብዙ ጊዜ ሴትየው ገጥሞ ያለ በተለይ እንትኖቹ ጋራ ሐዲሶቹ ላይ በተለይ እንደዚህ አይነት ነገር ይስተዋላሉ። ቁርአኑ ላይም እንደዚህም ብሎ ስቴት የሚያደርጉ ነገር እንትኖች አሉ፣ የአንቀጾች አሉ። ብዙ ነገር ካሉ በኋላ አላህ መሐሪ አዛኝ ነው ይሏቸዋል። ምህረቱ ራሱ እኮ የተፈጠረ ነው። 100 ምህረቶችን ፈጠረ፣ አንዱን ለእናንተ ሰጠ፣ 99ን አስቀረ። አላህ የሚንቀሳቀሰው በ99 ምህረቶቹ ነው። ስለዚህ አላህ የባህሪው ነገር የለውም ማለት ነው። ስለዚህ አላህ መሐሪ ነው ሲሉን ያ ምህረቱ ደግሞ የተፈጠረ ነው። ያ የፈጠረውን ነገር ለእናንተ በመስጠት ባህሪውን ባህሪ አድርጎ ያዘው የተፈጠረ ከሆነ አላህ ላይ ፍጡር ነገር አለበት ማለት ነው። ከሲፋት ውስጥ ምህረቱ አንዱ የተፈጠረ ስለሆነ ማለት ነው። የአላህ ባህሪ ምንድነው? ንዴት ነው። ጨጓራ ታማሚ ሆኖ አላህ ይለኛል ከስር። ምን አይነት እናንተ ሰዎች ተው እንዳታስቀስፉን። ሰምተሽዋል? ጨጓራ ታማሚ ሆኖ አላህ 99 ምህረቱን የተባለ እንደዚህ አይነት ኮሜንት አጻፈ። አይ እንትና ከመፍጠሩ በፊት የተናደደውን አስበው ነው ማለት ነው። አይ ኖ አይ ግን እኔ ወደፊት የሚያጠፉትን እያሰበ ነው ኦሬዲ ስለቀደረባቸው ማለት እኔ ምን እንደሚመስለኝ ታውቃለህ? የመጽሐፉ ድርሰት ነበረ። ልክ አንድ ደራሲ የጻፈ ገጸ ባህሪያቶቹን ዲሳይድ ፊውቸራቸውን ዲሳይድ አድርጎ ያው እሱ በጽሁፈቱ ስሜታዊ እንደሚሆነው እሱም እንደዛ ይሆን ነበር ነው እኮ እየሰጡን ያሉት ኢምፕሬሽን አይመስልህም? እየነገሩን ያለው ነገር እንደዛ ነው እየተረዳሁት ያለው። እሺ ኢላቦሬት ላድርግላችሁ፣ በደንብ ልዘርዘርላችሁ። አንድ የመጽሐፍ ደራሲ ገጸ ባህሪያቶችን ይስላል በአይምሮ። እነዛ ገጸ ባህሪያቶችን በዛ መጽሐፍ ላይ ይጽፋል። እንግዲህ ከዛ መጽሐፍ ያንን መጽሐፍ የጻፈው ከዛ በኋላ ምን ያደርጋል? በዛ በገጸ ባህሪያቶች ውስጥ በሚደረገው መስተጋብር ስሜታዊ ሊሆን ይችላል፣ ሊናደድ ይችላል። እነዚህ ነገሮች ደግሞ ለድርሰቱ እንዴት ነው እንደ ሞቲቬሽን ስለሚጠቀምበት አንድ ደራሲ እንደዛ ሊያደርግ ይችላል። እና አላህም እንደዛ ነበር ነው የምልህ። አሁን ሁሉም ተቀድሮባቸው ተወሰኑባቸው አይደለ የመጡት? ለዛ ነው እሱን ለማለት ፈልጌ ነውና ገና ለገና ሰውም ስለሚያጠፋው ሊሆን ይችላል የሚናደደው ነው ማይ ፖይንት። አረዘምኩት መሰለኝ። ያላን እንዴት ነው? yes like እናንተ ገና መጥቶቹ ገና ለገና ስለምታደርጉ ስናደድ ምን እንደማደርግ ታውቂያለሽ? ኦኬ ጺሜን በጣም ነው የምነጨው እና ነቅዬ ነው የምጨርሰው። ያኬ ጺም ራሱ የሳሳችሁ በንዴት እኮ ነው ሲናደድ እየነጫ። ጺማሞች እንደዚህ ናቸው፣ ይነቅላሉ። ታዲያ እንደዚህ አይነት ነገር እሱ አድርጓል ብለህ ታስባለህ? አላህ ጺም አልባ ነው የሚለውን ረሳሹ? ጀመተ ቢያን አልተልቢስ ላይ ጀነተ ጺም ጨርሶት ነው። ያ ኤግዛክትሊ ያ 7 ላይ ቮሊዩም 7 ላይ ታገኙዋለሽ። እንክፈታው። አይ ቲንክ መክፈት ይቻላል። አክቹአሊ ተከፍቻለሽ፣ ክፈችው። እሺ እሺ ቀይ ጃኒያ አላህ ወጣት ነው፣ ጺም አልባ ነው፣ ጸጉሩ ፍሪዝ ነው። ለና ጸጉሩ ጺም አልባ የሆነው በንዴቱ ምክንያት ነቅሎ ጨርሶት ነው የሚሆነው። እንደ ዴቭ ማለት ነው እንደ ዴቭ ታይካ ዴቭ ጺም የለውም እንዴ? የታየሽውና ካንቺ ሹሩባ ይበልጣል እሱ ጺም። ጅራታ ወይ እንዴት ናችሁ? ሰላም ክርስቶስ ከሁላችሁም ጋር ይሁን። ሰማል ድምጼ? ሰላም መጣው ወንድሜ። ሰላም ብለናል። ትንሽ ኔትወርክ ያስቸግረኛል በመሃል ድምጼ ከተቆራረጠ እንግዲህ ያው ቻላ አርጉት። ሁላችሁም ከታችም ከላይም ያላችሁ አሊቲያ፣ ትንሿ ናኑ፣ ቃልዬ
ሁላችሁም እንዴት ናችሁ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላም ከሁላችሁም ጋር ይሁን። እንኳን ደህና መጣህ። ሰሞኑን መግባት አልቻልኩም፣ ኔትወርክ በጣም ስለሚያስቸግረኝ ዛሬ ያገኘው። እንግዲህ እፎይ ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም ነው፣ ሁሉ ሰላም ነው። እንኳን ደህና ቆያችሁ። ኦሮምኛ እየወቀሱኝ ነው። ኦሮምኛ ስሩ በደንብ። አሁን እንኳን ያው አንተ ኢንቮልቭ እንድትሆን ተፈልጎ እንጂ እውነት ለመናገር በጣም ብዙ ጎበዝ ወንድሞች አሉ። እየመጡ ነው። ሳሂ እየመጣ ነው። ሀቢብ እየመጣ ነው። በቋሚነት ኤፍታ እየመጣ ነው እና ያገለግላሉ። ሁሉም እየመጡ ነው ጋርና አሁን ያለው ነገር በጣም ጥሩ ነው። ያው ችግሩ ምንድነው? ብዙ ሰዎች አይሳተፉበትም። ፎሎወራችንም ትንሽ ስለሆነ ምናምን ይመስለኛል። መኪና የሚሸጠው ለማታርጊው ወይንም እንትን በይ። ኦኬ አሚና እንኳን ደህና መጣሽ። እሺ ኦራይት ሚስራ ሰላም ነው? እንዴት ናችሁ? ደህና ናችሁ? ሰላም ለማን አሪፍ ነው። መልካም ከፈትሽው የቅድሙን እውነት የትኛውን? የቤርፉትን አላህ ጺም አልባና ወጣት እንደሆነ የሚያመልኩት አምላክ ብለው የሚያመልኩት በባህሪው ራሱ ወንድ አይደለም። አላህ ወንድ አታምልኩ ጺም አልባ ነው ማለት ምን ማለት ነው? አላህ ወንድ መሆኑን አሳያቸው እስኪ። ቀደም ስላነሳ ነው ጸጉርን በመንጨት እንትን ስለሚል እኛ ክርስቶስ በስጋ የተገለጠ አምላክ ነው ስንል የምናፍርበት ሳይሆን ምንኮራበት ነው። እንትን እንዴት አገኘዋለሽ? islamweb.com ላይ ግቢ። እሺ islamweb ነበረ እኮ ፊት ለፊት ላይ አጥቼው ነው። ሊንክ ልክልሻለሁ ካልሆነ ቴሌግራም አጥቻለሁ። ልክልኝ ደስ ይለኛል። ሊንኩን ላክልኝ። እስከዛ ባህላ ባህሪ ላይና በአላህ ላይክ ስለ ተውሂድ ስለ አላህ ምንነት ማንነት ማስረዳት የምትችሉ ሰው ቦታ ይገኛል ስንል እግዚአብሔር ምን እያልን ነው? የእግዚአብሔር መለኮት እንዴት ብለን መረዳት እንችላለን? እግዚአብሔር መለኮትስ በምን ይገለጻል? ቅዱሳን አባቶቻችን በተለይ ሐዋርያን አበው በምን መልኩ ነው ያስቀመጡት የሚለውን ነገር ምን እናደርገዋለን? ይተነተናል መጽሐፍ ቅዱስን መሰረት አድርገን ማለት ነው። ከዛ ግን እናንተ ያንን ማድረግ ትችላላችሁ ወይ ነው አሁን የኛ ትልቁ ጥያቄ። እሺ አይ ሰው ማይኖር እዚህኛው ስክሪን ላይ ሆነልን እና ከዛ ይሄውና ግልጽ ሆኖ ላሳያችሁ። እሺ በጣም ብዙ ሀተት አለው። እናንተ አግብታችሁ ሀተታውን አንዷን አዲስ በቂ ነው። ባይ አንዴ እንትኑና መጽሐፉን አሳያቸው። ኢብኑ ተሚያ ነው። ኢብኑ ተሚያ እንግዲህ ሼክ አልእስላም የሚባል የሙስሊሞች ሼክ በያን አልተልቢስ ሰባተኛው ሙጀለድ ላይ የሚገኘው ገጽ 190 እስከ 198 ታገኙታላችሁ በመጽሐፉ። ወይንም ደግሞ islamweb.com ላይ ለምገቡ ቮሊዩሙን አሳያቸው። ቮሊዩም ሳይካርዩና እሱን ፓርት አሳያቸው። እሺ ኦኬ ተመልሻለሁ ይመስለኛል። አሁን እንትን እያለብኝ ነው፣ አካውንቴ እንትን እያለው ነው። አዛር ዘገዛይ ፖዝ እያደረገ ነው። እሺ እዚህ ጋራ መጀመሪያ ላይ አላህ ማንንም አላየውም ምናምን ለምትሉ መሐመድ ሜሴንጀር ኦፍ አላህ
be police upon him ምን ብሎ ተናግሯል? when the night of my captive was with me ምንድን ነበረ ስሙ የኔ ካፕቲቭ ይሄ የተያዘ ነው አይደለ? የተያዘው አማርኛ ኢኩቫለንት ፍቹን እናንተ ዱኝ የኔ የተያዘው የታሰረው ከኔ ጋር በነበረ ጊዜ I saw my lord in the best way ምን አደረገ? በምርጡ መንገድ ምንን አየሁት? ለኪወርድ beardless አሁንም ሊያስወጣኝ ነው አካውንቴ። ኮፒ ሊንክ መደረግ አለበት በደንብ አካውንቴ ያለ ነው። አንዴ ላስቀምጠው ነው አልተምቸኝ እስከዛ ግን ኮፒ ሊንክ አድርጎ ወካችሁ። ኦኬ ይሰማለው ነው ይሰማለው። አሁን መተሃል አካውንቴ በጣም እንትን እያለ ነው። አይ ዶንት ኖ እዚህ ጋር የቢርድስ የለም ፎይ ያንቺ ችግር ነው አለ ወደ መጨረሻ አካባቢ ነው። እሺ ወደዚህ ጋር I saw my lord ሚል ፓርት አለ። I saw my lord and the best way የሚለውን አግኝተነዋል እዛው ጋር ማለት ነው። አዲስ ደም አለ እሱ ወደ ላይ ውጪሽ እሱ አካባቢ እሺ ወደ ላይ ውጪ ሲሆን ቆይ ባይሱ ጋር ምንድነው አሁን እሱ አካባቢ I saw my lord በቃ እሱ አስመልላቸው እሱ ያው ነው እሺ ታያለ አይደለ? ታያለ። እሺ I saw my lord in the form of a young man በወጣት ልጅ መልክ ማንን አየሁት? ጌታዬን አየሁት። who had an abundance of frizzy cats and a green kindergarten kindergarten ለእንስሳት እንጠቀማለን እንዴ? እኔ ማቀው ህፃናት ማን ነው እሱን ቃል ሲጠቀሙት ግን ፍሪዚ የሆኑት ድመቶችን በአረንጓዴ ኪንደርጋርተን ማቆያ ውስጥ አየሁት። ያ ነገር ደግሞ ማን ያለው ያንግ ማን ከዛ ምን ብሎት ሙሉ ትራንስሌሽኑን ስናደርግ I saw my lord ጌታዬን አየሁት in the form of a young man በወጣት ልጅ መልክ ከዛ who had an abundance of frizzy cats and a green kindergarten ስለዚህ በእነሱ ማቆያ ውስጥ ምን አየው? ምንድን ነበረ ስሙ ከፍሪዚ በሆኑ ድመቶች ጋራ ማንን አየሁት? ጌታዬን አየሁት በአረንጓዴ ቦታ ላይ ብሎ ተናግሯል። እዚህ ጋር ያ ብዙ ናሬሽን አለው። አሁንም ያልኩሽ እንትኑን አይደለም አክቹሊ ጺም አልባ የሚለው እሱ አካባቢ አይደለም። ወደ ላይ ነው እዩሲ ቼክ አድርጊው በቃ እንጂ ኤኒዌይስ ቀጥል ወደ ፖይንታችን እንመለስና ኤኒዌይስ ዋና ፖይንታችን ምንድነው? እሱ ያላ ምህረት ራሱ የተፈጠረ ነው የሚል ነው። ለወደፊትሽ ግን ኪወርድ ልመጂ ኪወርድ ሰርች ማድረግ ነው አድርጌው እኮ ስላጣሁት እንትን ብዬ ነው እኮ ምንድን ነበር ስሙ I got confused ለዛ ነው ድንገት ሌላ ከሆነ በሚለው አስተዋሪ ተሳስተሽ ሆነ። ኤኒዌይስ ወደ ባችን እንመለስሽ ወደ ቀድሞ አዲስ ተመለሽ። አሚና እኮ ቆየች ከገባች አዋራት። አሚና አትታየኝም ለኔ ቅድም ነበር። አሚና አለሽ? አሚና ለኔ አይታዩኝም። አሚና አለሽ? ማይክ አሁን ደግሞ ወሎዬ አለ። ወሎዬ አይታየኝም እሱ ወሎዬ አለ ከሌለ እኔ አልታየ አንተ ትታየኛለህ። ከኔ ስራ አለ ወሎዬ አሚል ወሎዬ ወሎዬ አለ ወሎዬዋ
ወለየዋ ወለየዋ አለሽ? አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ሙስሊም ነሽ? ሙስሊም ነሽ? ኧረ አይደለም። እና ሙስሊም ነሽ ብለው እኮ ነው ወደዚህ ላኩልኝ። ሙስሊም ሳትሆኝ ነው እንዲያስገቡሽ። እንኳንም ከእስልምና አገላገለሽ። አይደለም ምን ታዘዝ? እኔ ጀማን እንዳስገባኝ። ነሽ? እሺ ኧረ ተው ሙስሊሞች የአላህን ባህሪ መልሱልን ነውና የአላህን ባህሪ መልሱልን። ምንድነው የኔን አካውንት ሪፖርት በማድረግ ነው የተጠመዱት ማለት ነው ሰዎቹ። ስሚ እሱማ የኔን አካውንት አህመድ ሁሴንን እና ማርያምን የሆነ አካውንት አስገቧቸው ሞዴሬተሮች ሙስሊሞች ካሉ አስገቧቸው። አይታየኝም ለኔ ምንም። ኧረ ይመቻቸው እነዚህ ሰዎች። እንዴት አልተፋቱኝም ማለት ነው? ተው ሪፖርት አታድርጉ ሙስሊሞች ተው። ማሜላ ይታየኛል። ማሜላ ይሰማል? ማሜላ ስለ አላህ ባይዘው ምንም የሚያውቁት ነገር የለም ሙስሊሞች፣ ምንም ማለት ነው። እያንዳንዱን እያመጣን እናሳያችኋለን አላህ ፍጡር መሆኑን። አላህ በመሐመድ የተፈጠረ አንድ ወንድ ፂም አልባ ጸጉሩ ፍሪዝ ግሪኔ ቦታ ያለ ተኝቶ ታሳያችኋለሁ ማለት ነው። እሱን እናሳያችኋለን። አላህ ማንንም አይመስልም። እሱን ተረት ቀጣይ ስለምንገባበት እናፈርሰዋለን። ማሜላ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ሙስሊም ነህ? አዎ ሙስሊም ነኝ። መሐመድ ሙስሊም። መልካም። ተነሳውን ጥያቄ ሰምተሃል? አልሰማሁም፣ ገና መጣሁ። መልካም። እሺ በተውሂድ ታምናለህ አይደለ? አዎ በተውሂድና በቁርአን አምናለሁ። ተውሂድ ምንም ሊገባኝ አልቻለም። ለምን እነሱ ተውሂድ ውስብስብ የሆነው? ኧረ ውስብስብነት የለውም። ተውሂድ በስንት ይከፈላል? እሱን እንኳን ለነሱ ልተወውና አንተ አታውቀውም? እኔ እንደው ያን ያህል ገና እውቀቱን ከዛም ከዚህም ሚዛን ላይ ነው ያለሁትና ይሄን እንኳን ብየምለው የማስረዳበት እውቀት ለሰዎች የለኝም። እንደው ለራሴ ትንሽ ቢኖሩኝም እነሱንም እርግጠኛ አልሆንባቸውም። ገና ሚዛን ላይ ነው ያለሁት። ተውሂድ ታዲያ ቀላል ነው አልከኝ እኮ። ተውሂድ ሊገባኝ አልቻለም ስለ ያው አንዳንድ ሰዎች አዋቂዎች እንደሚነግሩንና እንደሚተነትኑልን እንደሰማሁት ከሆነ ቀላል ነገር እንደሆነ ነው የተረዳሁት። ስለዚህ ቀላል ከሆነ በሶስት ለምን እንደተከፈለ ሶስቱ ምን ናቸው? እነኛስ ምን እንደያዙ ልታብራራልኝ ትችላለህ? እንደው እዚህ ላይ እንኳን ትንሽ ትለፈኝ። ቀጣይ እንደው ሌላ ፕሮግራም ይዤ ልመጣ። እሺ ችግር የለውም። ዋና ፖይንታችንም እሱ አይደለም። ዋና ፖይንታችን ምን መሰለህ? አላህ መሐሪ ነው ብለህ ታምናለህ? ምህረት አለው መሐሪ ነው በባህሪው ብለህ ታምናለህ? እሱማ አዎ በጣም እርግጠኛ ነኝ ይላል። በቁርአንም ይላል። እንደገና መሐሪ እንደሆነ በተለያዩ ቦታዎች ይነግረናል እኮ። ምህረቱ ያ መሐሪነቱ የራሱ የባህሪው ነው ወይንስ የተፈጠረ ነው? ኧረ የራሱ። ስለዚህ የተፈጠረ ከሆነ ከመፈጠሩ በፊት አላህ መሐሪ አልነበረም፣ ምህረት የሌለው ከምህረት የራቀ ነበር ያስብለዋል አይደለ? የተፈጠረ ምህረት ካለው
እንደዛ አይደለም። ያው የራሱን እንጂ የተፈጠረ አይመስለኝም። እዚህ ላይ እርግጠኛ ባልሆንም እንግዲህ የተፈጠረ ቢሆን ምን ነበር የሚሆነው? የተፈጠረ ምህረት ቢኖረው አላህ ያማ እንግዲህ ሌላ ውስጥ ሊገባ ይችላል። ግን እንደዛ አይደለም። አሁን በተለያየ ቁርአን ቦታ እንደሚለው መሐሪ እንደሆነ ነው በተለያየ ቦታች ላይ የሚነግረን። which means ምህረቱ የራሱ የባህሪው ሲፋቱ ነው እያልከኝ ነው። ከባህሪው ነው፣ ፍጡር አይደለም። ምህረቱ ሲፋቱ ነው እያልክ ነው። መልካም ሐዲሳቶችን የተለያዩ ሐዲሳቶችን ስናነብ ደግሞ አላህ 100 ምህረቶችን ፈጠረ ይላል። ከዛ 100 ምህረቶችን ፈጠረና አንደኛው ምህረት ለሰዎች ሰጠ፣ 99ኞቹ ምህረት ደግሞ ለራሱ አስቀራቸው ይላል። ያላህ ምህረት 99ኞቹ ለራሱ ሲሆኑ አንደኛው ግን ለኛ የተሰጠ ነው። ያ ምህረት ደግሞ የተፈጠረ ነው። ከዛ ምን ይላል? ምህረቴ ቁጣዬን አሸነፈች ይላል። ስለዚህ የተፈጠረችው ነገር የሆነ ታይም ላይ ነው ሽንፈት የሚኖረው። አስቀድሞ ውድድር ሲኖር ነው አይደለ አንዱ አንዱን ሊያሸንፍ የሚችለው፣ ወይንም የሆነ ንጽጽር ሲኖር ነው አይደለ መሸናነፍ የሚኖረው። ስለዚህ የአላህ ምህረት ከቁጣው ጋር የተነጻጸሩበት ጊዜ አለ ማለት ነው፣ የተወዳደሩበት ጊዜ። የአላህ ምህረቱ ደግሞ የተፈጠረች ከሆነች ከተፈጠረች በኋላ ምህረቱ ከቁጣው ጋር ስትወዳደር ቁጣውን አሸነፈችበት። ስለዚህ አላህ አስቀድሞ ምህረት አልነበረውም ቁጣውን የምታሸንፍ ማለት ነው። አገኘኝ መሐመድ? እየሰማሁ ነው ታርጌ እየሰማሁ ነው። ስለዚህ እዚህ ላይ ምን ትለናለህ? እንደው እሱን እንኳን ትንሽ ለፈኝ። ግን አሁን ይሄ ከመረጃ የተያያዘ ነው አሁን ያልከኝ ማለት ያው በተለያየ ሐዲሶች ላይ ምናምን የተጠቀሰ ነው የምትለኝ? ያ ሐዲሳቶቹን አንዴ ነው ያቸው። እንትን አንብቢለት፣ እውነት አንብቢለት። እሺ በመጀመሪያ ያለህን ላንብብልህና አረብኛም ትችላለህ? አነባለሁ። ታነባለህ? ያው እንግሊዝኛው ስናነብበት ስለሚመስላችሁ ከዚህ ጀምሮ እሱ ወደለም ተንሸራተቸው አነባዋለሁ። እሱን ችግር የለብኝም። አይ ይሄኛው የእንትኑ የሰናዱ ማብራሪያ ነው። ምን ይሰራልናል እሱ? ይሄው ከዚህ ጀምሮ አንብብልን። ይታያል? ይቅርታ ሚውት የምታደርግ የምትቆይ ከሆነ ሌላም ሰው ገብቶ እንዲወያይ እኔ አንብቤው ልለፈው በእንግሊዝኛና ልተርጎምልህ። በለውሰስ እንድታነባው አልነበረም ወደዛ ያደረኩልህ። አላህ created 100 mercies። አላህ ምን አደረገ? 100 ምህረቶችን ፈጠረ። 100 በቁጥር ውስንነት ያለው 100። ከዛ he placed one mercy among his creation። ከዛ በኋላ ያን ከነዛ ከመቶዎች ውስጥ አንደኛው ለፍጥረታት እርስ በርስ እንዲተዛዘኑ አስቀመጠ። ከዛ the mercy ያው they show mercy to one another። ያንን እንግዲህ በርስ በርስ እንዲተዛዘኑ and there are 99 mercies with Allah። ከዛ በኋላ ምን አደረገ? 99ኙን ምህረቶችን ደግሞ ወደ ራሱ አስቀመጠ ብሎ ያስቀምጥልናል እዚህ ጋር። በተጨማሪም ደግሞ ሌሎቹን እስቲ እንያቸውና እዚህ ጋር ደግሞ ምንድን ነበረ ስሙ? በተጨማሪ ሪያዳ ሳሊሂን አምሶች ላይ በጣም በቃ ይከብደኛል የአረብኛ ቃል። ከዛ ምን ያደረገ? ከዛ ይሄኛውን 100% ከከፋፈለ በኋላ እነሱ ምህረቶቹን ከዛ he retained with him 99 parts። ከዛ ያንን የከፋፈላቸውን 100 ፈጥሮ ከዛ በኋላ የከፋፈላቸውን 99 ከራሱ ጋር አስቀመጠ። ከዛ አንደኛው ነው ደግሞ ወደ ዓለም እንደላከ ይናገራል። ይሄንን ደግሞ በተጨማሪ ምን አደረገ? ቡኻሪና ሙስሊም ዘግበውታል በተመሳሳይ። ከዛ በኋላ ደግሞ እዚህ ጋራ ሳሂህ አል-ቡኻሪ 7404 ላይ ምን ብሎ አስቀምጧል? አላህ created the creation። አላህ ፍጥረታትን ፈጠረ። ከዛ he wrote in his book። ከዛ አላህ መጽሐፍ አለው ይጽፋል።
ይጽፋል ሊትራሊ ይጽፋል ከዛ ይሄ he wrote that about himself ስለራሱ ጻፈ ምን ብሎ ነው የጻፈው የሚለውን ደግሞ ረድ ብለን ስናይ and it is placed with him on the throne ከዛ ከዙፋኑ ጋራ የተቀመጠ ነው ያኛው መጽሐፉ የጻፈው ነገር ማለት ነውና ምን አለ verily my mercy overcome my anger ከዛ ምን አደረገ ንዴቴ ምህረቴ ንዴቴን አሸነፈ ብሎ አስቀምጧል ማለት ነው ሳይል ቡኻሪ 7404 ላይ እነዚህ ያሳየው እንዳለ ሐዲሶች ሳሂህ ናቸው ተቀባይነት ያላቸው ማለት ነው እሺ እናመሰግናለን ማሜ ሰምታታል ብዬ አስባለሁ ስለዚህ በግልጽ ጥያቄያችን ምንድነው እሱ አላህ የሆነ ነገር አውርታችሁ አስተምራችሁ ምን ብላችሁ ማህሪው አዛኙ ምሩሩ ምናምን ትላላችሁ ደጋግማችሁ ይሄን ቃል ትላላችሁ አላህ እውነት የባህሪው ነው ወይ ምህረት ብለን ስናይ ምህረቱ የተፈጠረ ነው 100 ምህረቶችን ፈጠረ 99ን ለራሱ አስቀረ አንደኛው ምህረቱን ለህዝቦች ሰጠ which is ያላ ምህረት ራሱ ንጽጽር ውስጥ የሚገባ ነው 99 ምህረቶች ከሰው አንፃር 99 ጊዜ አላህ የተሻለ ነው እንጂ አብሶሉት ይሆን አይደለም አላህ ማለት ነው የሆነ በጣም ሃይ ፐርፌክሽን ላይ ደረሰ በምን እንግለጸው እውነት እርጂ ይሄን ቃል የሚገልጽ እሺ እንትን ለማለት በቁጥር ነው እንጂ የሚበልጠው በእንትን አይደለም በምህረቱ አይደለም ስለዚህ ሰዎች ጋር ያለው ምህረት አንድ ሆኖ ግን ተመሳሳይ አላህ ጋር ያለው ምህረት 99 ሆኖ በቁጥር ነው የሚበልጠው እንጂ በምህረቱ አንድ አይነት ነው የሰው ለሰው የሚተዛዘነው አዘኔታ ፍጹምነቱ አትሊስት አንጻራዊ 99 ጊዜ ከኔ ይሻላል እንጂ የባህሪው ስላልሆነ ማለት ነው የተፈጠረ ስለሆነ ከመፈጠሩ በፊት ደግሞ ቁጣ ነበረ ይሄ ደግሞ የሚያሳየው ምንድነው አላህ ተቆጪና ተናዳጅ ይሆናል ማለት ነው ማሜ የምትለው ካለ ማለት ቀጥል እንስማህና አንተን ከዛ በኋላ እንቀጥላለን ከመፈጠሩ በፊት ማለት ማን ነበር ከዛ በፊት እንትኑን ከመፍጠሩ በፊት ምህረቱን ከመፍጠሩ በፊት ማንኛውም ግልጽ ያልሆነልኝም ማለት ግን ሌላ ቦታ ወይም ሌላ ኡስታዞች ጋር ይየው ማዲ ይሆናል ይሄን ጥያቄ ለማንኛውም በምላሽ እንገናኛለን አመሰግናለሁ እሺ ከመውጣቱ በፊት ማሜ ዲዛይን ነው የሚለው ዲዛይን ማለት ምን ማለት ነው ያው ማሜ የተለያዩ ነገሮችን ያው ዲዛይን ማድረግ ማለት ነው ለማንኛውም ይሄ በስራ በዚህ በምንሰራው ስራ አይነት ነገር ነው ያን ያህል መረጃ የለኝም ግን ዲዛይነር ማለት ነው እኔ ሐሳቢ ኦኬ ማለት ያው ልብሶች ላይ የተወሰኑ ጥልፎች ምናምን እንትን ትላለህ ማለት ነው አዎ የተለያዩ ልብሶችን በማቀናበር ያው ተወዳጅ ለማድረግ ለሰዎች የተለያየ ዲዛይን የምናደርግባቸው ነገር ሐሳቤ እንደዛ ነገር ኦኬ ለምሳሌ እኔ ቲሸርቴ ላይ አበባ ያላት ነገር እንድትሆን ብፈልግ እንደዛ አድርገህ ትሰራልኛለህ አዎ እንደዛ ማለት ነው ዲዛይን ማድረግ ማለት ነው አንተ ወይም በምትፈልጉት ከስተመሩ በሚፈልገው አይነት ወይም ቀድሜ በማውጣትም ቢሆን ወይም የሱን ሐሳብ በመቀበል እኔ ማድረግ ማለት ነው እንደዛ ነገር ነው መልካም በእስልምና ግን እንደዛ እንደማይቻል ታውቃለህ ዲዛይን ማድረግ ያው ነገር ምስሎችን አስመስለህ እንደዛ መስራት እንደዛ መቅረጽ ወይንም ደግሞ ልብሶች ላይ እንደዛ መስራት አይቻልም ነብዩ እንደዛ የተሰሩ ልብሶችን ይቀድ ነበር ኢቭን ትራሶች ላይ እንደዛ የተሰሩ ይቀድ ነበር እንትኖችም ቤት ውስጥ ሲገባ መጋረጃዎች ምናምን ይቀድ ነበር አዎ ያው ይላል ማለት የተለያየ ቅርጣ ቅርጥ ያላቸው ስዕሎችን ነገር ያው የማይፈቀዱ አሉ የሚፈቀዱም አሉ ግን ያው አብዛኛው በማይፈቀዱት አንሄድም አሁን ለምሳሌ መስቀል ስቅል የሚመስል ነገር እንደ ሙስሊም እሱን ዲዛይን አናረግም አሁንኛ ጨረቃንስ መሰለኛ ነገር ጨረቃንስ እሱን ዲዛይን እናደርጋለን ጨረቃን መስል አላህን ስም መስል አላህ ያለውን ቃላት ሌላም ነገር ሊሆን ይችላል እሱን ዲዛይን እናደርጋለን ጨረቃን መስሉ የተባለበት የቁርአን ክፍል ከፈለክ የሐዲስ ክፍል ልትሰጠኝ ትችላለህ አንድም የለም ለምን እንደምታንጣር እንጂ በነገር ይሄ እንዲያውቀ
ጨረቃ ለምን መጠቀም እንደጀመራችሁ ታውቃለህ? የጨረቃ አምልኮ ባይዘው በመጽሐፍ ቅዱስ በጣም የተወገዘ ነው። ለምን ነው የተወገዘው መሰለ? ሞለክ የሚባሉ አሉ። ለፀሐይና ለጨረቃ እየሰው ህፃናትን ነበር የሚያርዱት። በጥንት ጊዜ ነበሩ ለጨረቃ የሚያመልኩ አሉና አላህ ራሱ ደሙን ጋድ ይባላል። እንትን ላይ አንብበው ሲራ ኢብን ሻቅ ላይ 7ኛው ገጽ ላይ ታገኘዋለህ። አላህ ራሱ ዘሙን ጋድ ይባላል። የጨረቃ አምላክ ተብሎ እንትን ይባላል ማለት ነው። እነኚህ ፀሐይ የጨረቃ አምላኮች የሚያመልኩት ምንድነው? ህፃናትን እያረዱ ነበረ። ህፃናትን በመሰዋት በማረድ ነው የሚታወቁት ማለት ነው። አማሌቃውያን አሁን በኦሪቱ ላይ ስትሄድ ብዙ ጊዜ እግዚአብሔር ወደ 450 ዓመታት ታግሷቸዋል ህፃናትን እያረዱ ማለት ነው። መጨረሻ እስራኤሎች ከግብጽ ሲመጡ ግብፃውያን ወንድ ልጆች እስራኤሎች እንዳይወልዱ በጭቃ ውስጥ ይረግጣሉ። እግዚአብሔር ግን ከ450 ዓመት በኋላ ወደ እስራኤል ሲመልሳቸው እግዚአብሔርን እስራኤላውያንን አማሌቃውያን እንደገና ደግሞ አላስገባ ይሏቸዋል። 450 ዓመት ሙሉ ዘር እንዳይቀጥል የመጀመሪያ የተወለደ ልጅ እያረዱ ለሞሎክ የሚሰው ናቸው። ይሄ በላም ወይንም ባል የሚባለው ጣዖት የሚመለከው የባል አምልኮ የሞሎክ ወደ አረቦቹ ሲመጣ ወደ ሁበል ይሆናል። መጨረሻ ደግሞ አላህ ተብሎ ይቀመጣል። ሁበል መካ አሁን እናንተ ጧፍ የምታደርጉበት ላይ እንደተቀመጠ እሱን የሆነ ጊዜ ለስገባበት እንዲቴር ሜቢ ትማረዋለህ ከስር ሆነ በኋላ ወደ አላህ እንዴት እንደተቀየረ አስቀድሞ ባል የሚባለው ከዛ ሁበል የሚባለው በኋላ አላህ እንዴት እንደሆነ እሱን በደንብ አሳያለሁ ማለት ነው። ኤኒዌይስ እና እንደዛ አምልኮ አለው። ያ የሚወከሉት በጨረቃም ነበረ። እስልምና ታዲያ ጨረቃን መቼ ነው ምልክት አድርጎ ራሱ የጀመረው? አይ ቲንክ ወደ 12ኛው ሴንቸሪ 13ኛው ሴንቸሪ አካባቢ ነው። ከዛ በኋላ ነው በምልክትነት በዋናነት እያደረጉ የመጡት ማለት ነው። በዋናነት ቱርክን ከእንትን ካሉ በኋላ እዛ አካባቢ የነበሩት ቤተክርስቲያኖችን ካፈረሱ በኋላ መስቀልን እያፈረሱ በመስቀል ቦታ ጨረቃ ማድረግ ጀመሩ። ያንን የጣዖት አምልኳቸውን ቤተክርስቲያኑ ላይ ምን ማድረግ ጀመሩ? ጨረቃ ምልክት ማድረግ ጀመሩ ማለት ነው። አላህም በጨረቃ ይምላል ባይዞ ያንን በጣዖቱ አምልኮ ለዛ ነው በጨረቃ እምላለሁ ብሎ አላህ የሚለው ለዛ ነው። በፈጠረው የሚምል አላህ ብቻ ነው ባይዞ እና ከጨረቃ ጋር የተያያዘ ሱረቱ ያሲንን ታውቃለህ አይደለ? አውቃለሁ። ያሲን ማለት ምን ማለት ነው? ቼክ አድርገው። እሱንም ያሲን የምትለው ቃል ያቺ ሲን የምትለው ኃጢአት ብለን እንዳተረጉመው ያ እንደ አያያዥ እንደዛ ትሆንና ያሲን የምትለዋ ግን ቼክ አድርጋት የጨረቃ አምላክ ማለት ነው። ቼክ አድርጋቸው እነሱ ነው። ስለዚህ ጨረቃን ቢሆን መጠቀም አትችልም ልልህ ነው። ኦቨርኦል ከነኛ ጋር የተያዘ ቶፒክ ላይ ስገባ እንዲቴል እናወራበታለን። ቼክ አድርጋቸው። ግን ሌላ ጥያቄ ነበር ግን ይቅርታ ጋር እሺ፣ ባለፈው ያው እናንተ ጋር የሆነ ሪከርድ ተደርጎ ነውና የሰማሁት ተቆራርጦ ግን ምን ሐሳቡንና ወይም ማስረጃውን ፈልጌ ነበር። እሺ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም የተጣጣቡበትን ወይም ወዱ ያደረጉበትን ጥብጣቢ ቢላል ነው ማነው? ከይቅርታ ጋር ማንኛው ሱሐባ እንደሆነ ረሳሁት ያስጠቁት ነበር ብለህ ምናምን ስትል እዚህ ጋር አይቼ ነበር ሰምቼ ነበር። እና ለሱ ማስረጃ ወይስ ምንኛ ሐዲስ ላይ ነው የነበረው እንደዛ ያስጠጡ የነበረው ተጣጣቢውን ወይም ማስረጃ እንደው በቀላሉ ያንን ቁጥሩን ወይም እንትኑን ይዤ ወደ ሌላ ቦታ ይዤ ለመሄድ ፈልጌ ነው። በረሱ ላይ አልወጣሁም ተመልሻለሁኝ። አልወጣም። አንድ ቼክ አደርግላለሁኝ። አይ ቲንክ ያፍ መግመጥመጥን ነው የድሮ ምጣቢ አልመሰለኝማ። ያፉን መግመጥመጥ ነው የጠየከኝ አይደለ? አይ ቲንክ ኦኬ። እሺ ቃል ታስታውሰዋለህ? ሐዲሱን አላስታውሰው። በቤቱ ያጠጣው ነው የቢላልን ያ
ላውጣለት። እሺ ትንሽ ደቂቃ ሳይ አንተ ቀጥል ነው ያውጣለትና ተጣጣለሁ ነግራለሁ። ኦኬ እሺ አሁን ኦኬ እንትኑ ገሱ እየከፈተ አይደለማ። ኢንቫይት ላኩላቸው። እሺ ወይንም ሙስሊሞች ካሉ እኔ ምንም እየታየኛል። እስኪ ቼክ አድርገው ወይ ካንተ ጋር ከሆነ ምን ሲል ምን ነው ሰው ምሳሌ ያስበሉ ነው እንዴ? ቃል ደንግጦ ሚውት አደረገ። ደንግጦ ሚውት አላረገ። ጋውና ሚስራ ነች ላከችብን። እስከዛ ሌላ ጥያቄ አለ? ሐዲሱ በቃሌ ስላላስታወስኩት ነው። ቼክ ያርጉላል። ግን ለማውጣለታለሁ አንድ ደቂቃ ችግር የለም። እና በውስጥ እንልክልሃለን። ሌላ ጥያቄ ካላችሁ ጠይቁ። ያው ጠብቃለሁ። እንዳትወጣ ሰጣለሁ። አንድ ደቂቃ ቀጥሉ። አልወጣም። አይ አልወጣም። ሚስራ እርሶስ ምን ይላሉ በዚህ ጉዳይ ላይ? ምን ይላሉ እርሶስ? አንተ እኔ ሪፖርት ያረክሽ እኮ ነው ጥልን ከታች ማን እንደጻፈው አላውቅም። ወይ ይቅርታ ምስራይ ነው ይቅርታኝ ነው። አንተ ያገኘሽ ዳይመንድ ያገኘሽ እኮ ነው ያስመሰልሽው። ኦ አገኘው ደስ ይለኛል። እውነት የሆነ ነገር ጠፍቶብኝ ሳገኝ እግዚአብሔር ለዛ ነው ይቅርታ። ነገራችን ላይ እኮ እፎይ ሰርቶበታል። እፎይ ቪዲዮ ላይም አለ ለግሩም ኤርሚያስ የሰጠው ላይም ሰርተበታል እኮ ያ ቴሌግራም ይስከታው ይሄን የሞተ ቁጥር ነው የረሳው 188 እርጅና መጥቷል ትላለህ። አይ እንትን ነው ማድረግ ይቻላል። አክቹአሊ ስልክ እዛ መቆየት አልፈለገ እንትን አልኩኝ። ከጣቢ ጋር የተያያዘ ሌሎች አዲሶችም አሉ። ከወጣው በኋላ ተወዛገብኩኝ። የተመጠመጠበትና እግሩን የታጠበበትና የሚለውም እሱም እንትን አለኝ። ኤሬስ አንብቢውና እንትን በይሺ። እሺ ሳሂህ አልቡኻሪ 188 ላይ ነው ያለው። The prophet asked the tumbler containing water የምንድን ነበር tumbler ይሄ ውሃ ማስቀመጫው አለ አይደል? ልክ እንደ መዘፍዘፊያ እንደምንለው እንደሱ ውሃ ያለበትን እሱን ጠየቀ። ከዛ በኋላ ምን አደረገ? wash both of his hands and face in it ከዛ ፊቱንና እጆቹን ታጠበ። then he threw his mouth of the water ከዛ እሱ የታጠበበትን ወደ አፉ ምንድን ነበር ስሙ ይሄ mouth full of water in the tumbler and said both of us Abu Musa and Bilal ከዛ ይሄ ምንድን ነበር ሰው የተግሞጠሞጠበትን ውሃ የተግሞጠሞጠበትን እዛ ወደ ታምብለሩ ተፋውና ከዛ በኋላ ለቢላልና ለአቡ ሙሳ ምን አደረገ? drink from the tumbler and pour of some of its water on your face and chest ከዛ ምን አደረገ? ከዛ ታምብለር ውስጥ ውሃውን ጠጡት። ከዛ በኋላ ደግሞ የተወሰኑትን ደግሞ ፊታችሁንና ምንድን ነበረ ደረታችሁን እንትን በሉበት። ይሄ አንስተን ልክ እንደምዳብሰው ነገር አለ አይደለ? እንደዛ አድርጉት ብሎ አላቸው። አይ ቲንክ ሁለቱም ጥቁሮች ናቸው መሰለኝ። አቡ ሙሳም ጥቁር ነበረ። አቡ ሙሳ ጥቁር ነው እንዳይደው ነው ግን እነዚህ ሰዎች እስሌቭ እንደሆኑ ሁለቱም አውቃለሁ። ይቅርታ ባሪያ እንደነበሩ ሁለቱም አውቃለሁ። ግን የአቡ ሙሳ ጥቁር መሰለኝ። እስቲ ቼክ አደርግልሃለሁ። ግን አሁን ምን አደረጋቸው? ሁለቱንም ጫናቸውና ምንድን ነበር ስሙ ተግቦጥቦ ከተፈበት በኋላ አሁን ላይሆን ይችላል ብዬ አሰብኩኝ። ናሬት ያስተላለፈው ራሱ አቡ ሙሳ ነው አይደል? ያ አቡ ሙሳ ነው ያስተላለፈው። የባሪያ ምስክርነት ተቀባይነት አለው? I'm not really sure ስለመሰለኝ ነው እኔ ስለመሰለኝ ነው ችግር አይ ሊሆን ይችላል። አክቹአሊ በወንዶች ሊሆን ይችላል። ግን በሴቶች ላይ አሁን የሆነ
አይሻ የሙሐመድን ብልት አይቻላቅም ያለችበት ሐዲስ አለ እና እዛ ላይ በህይወት ዘመኔ የነብዩን ብልት አይቻላቅም ያለችበትን ሐዲስ ዳይፍ ያደረጉበት ምክንያት ሴት ባሪያው ስላስተላለፈች ነው ብለው ነው። የሴት ስለሆነች ይሁን አይደለም ሜቢ ወንድ ስለሆነ እኛውን ተቀብለው ከሆነ ይቻላል ባሪያው ከሆነ right ያ ስለዚህ ያስከው ቁጥሩን መሐመድ 100 ስንት 188 188 እሺ አረብያውን ሲከፍ አድርጊናል ይውስ እሺ ይቅርታ አሁን እንደዚህ ቁጭ ማቆየት ስለማንችል ማንበብ የምትችለው ከሆነ እያነበብኩ ብተረጎመልን otherwise ግን ቁጥሩን ይዘሃል እንደዚህ በለውሰስ ለራስ ብቻ የምታነበው ከሆነ ደግሞ ለራስ ያዝና ሌላ ሰው ይገባ ማማል ትችላለህ ቁጥሩን ያዘውና ተካርጋውና ነክተነ ጎዳና ስክሪንሻት አድርገው ችግር የለውም በጣም መልካም መልካም ከታችም ሌሎችም ተጨማሪ የጻፉልን ነው ስንት ነበረ ሳሂህ ሙስሊም ቡክ 3 ሐዲስ ነምበር 737 ላይ መጽሐፍ 3 ሐዲስ ነምበር ሐዲስ ቁጥር 737 ብለህ ጻፍና እሱ ላይም ገብተህ ቼክ አድርገው ያው እሺ እሺ መልሳል በላ ጊዜ እሺ መልካም ጥያቄ ያለ ክርስትና ላይ ወረደ ኦኬ እሺ ዋና ፖይንታችን አክቹአሊ አላህ ጋር በተያያዘ ነው ሞር ፎከስ የምናደርገው አላህ ላይ ነው አላህ ላይ ብቻ ከባህሪያቱ ከምንነቱ ከዛቱ ከውቀቱ ከቁመቱ ካካላ ከያንዳንዱ ነገር እናነሳለን ከየት መጣ የት ነው ያለው እስከሚለው ድረስ ማለት ነው አላህ ማለት ምንድነው የሚለውን እንግዲህ ዛሬ ተመለከትነው ምኑን ይሆናል ማለት ነው ባህሪውን ሲፋቱን ከሲፋቱ ውስጥ አንዱን ነው ገና ያየነው ከሲፋቱ ውስጥ አንዱ ማለት ባህሪውን ያው ባህሪ ውስጥ ካተታል አክቹአሊ ምህረቱን ያየነው ባህሪ ብዛቱን ምህረቱን ተመለከትን ትናንትና አላህ ወራጅና ወጪ እንደሆነ ተመለከትን ያ ማለት በሆነ ቦታ ውስጥ የተገደበ የሆነ ነገር ውስጥ እንደኔው አትሊስት አምሳል ያየለውም ቢሉትም እንደኔ ከአንዱ ቦታ ወደ አንዱ ቦታ የሚሄድ ነው ዛሬ ደግሞ የተመለከትነው የአላህ ምህረት በራሱ የራሱ የባህሪው ሳይሆን ከጊዜ በኋላ የመጣ ነው አስቀድሞ ቁጡና ብስጩ ነበረ እኔ ስበሳጭ እንደነገርኳችሁ ጺሜን ነው ምናለው አላህ ደግሞ ጺም አልባ ነው በእስልምና ጺም ማሳደግ ደግሞ ሱና ነው ወይንም አላህ የሙሐመድን ሱና ጥሷል ጺሙን በመቆረጡ ወይንም ደግሞ እንደኔ ተናዳይ ስለሆነ ጺሙን ነቅሎ ጨርሷል ማለት ነው ከሁለት አንዱ ነው የሚሆነው ጺም አልባ ብሎ ነው የሚያስቀምጠው ሊትራሊ ቢርድለስ ብሎ ነው የሚያስቀምጠው ጸጉሩ ፍሪዝ ነው ጺሙ ግን ጺም አልባ ነው አላህ ብሎ ነው የሚያስቀምጠው ይሄንን ደግሞ ማን ያለው ዳናል እሱ ደግሞ ከማን ነው የወሰደው ከኢብን አባስ ነው የወሰደው ከኢብኑ አባስ ቁርአንንም በብቸኝነት በዋናነት ከሚያብራራው ማለት ነው ከነብዩ አጎት እሱ ደግሞ ከማን ነው የወሰደው ከሙሐመድ ሰምቻለሁ ወይንም ደግሞ ሙሐመድ እንዲህ ብሎ ተናገረ ብሎ ነው የተናገረው ነገ ያመጡላችኋል ምን ይሄንን ለመሸፋፈን ምን ያመጡላችኋል አይሻ ሙሐመድን አላህን ማንም ያየ የለም ብላለች ይሏችሁና አላህ ይታየብ እነዚህ ብለው ይፎግሯችኋል ነገ በመጀመሪያ ደረጃ አይሻ ምንድነች የወንድ ግማሽ ከኢብኑ አባስ ጋር ስትወዳደር ምስክርነቷ ውድቅ ይሆናል አንድ ሁለተኛ በራሷ ተናገረች እንጂ አይሻ ነብዩ እንደዛ አለ አላለች በሶስተኛ ደረጃ ኢብኑ አባስ በቀጥታ ሙሐመድ ተናገረ ምን አላህን ጺም አልባ ወንድ ሆኖ ጺም አልባ ሆኖ አይቼዋለሁ ብሎ የተናገረው ስለዚህ አንተ የምታመልከው አምላክ በስጋ ሳይገለጥ አረንጓዴ ቦታ ጸጉሩ የተጠመ ፍሪዝ የሆነ
ጺም የሌለው ተቆርጦት ነው። ተተቆረጠው ለምን የሙሐመድን ሱና አላህ አላከበረም? አላህ ተናዳጅ ነው። አሁን ባየነው ሐዲስ መሰረት ንዴትን ምን ምህረቴ አሸነፈች፣ ምህረቴ ደግሞ የተፈጠረች ነች ብሎ ስላስቀመጠልህ 99 ምህረቶች አሉት። አላህ ከኔ የሚለየው ምንድነው? እኔን በምህረት 99 ጊዜ ይበልጠኛል እንጂ የባህሪው መሐሪ አይደለም የሚል ያስጨብጣል ማለት ነው። ሰማችኋል? አዎ ይሰማናል። ስላላህ ሙስሊሞች ደፍረው ማለት ነው አይገቡም። አትሊስት ሙሐመድ ላይ ይሻላቸዋል። ምክንያቱም አምላካቸውን የፈጠረላቸው ሙሐመድ ስለሆነ ዲፌንድ ሊያደርጉትም ይፈልጋሉ ሙሐመድን። እውነት ነው የምነግራችሁ። ትታዘባላችሁ ወሩን ሙሉ ስላላህ ተርታውን ገባለው። የትኛውም ሙስሊም ደፍሮ መጥቶ አላህን ዲፌንድ አያደርግም። አላህን ብትሰድብ፣ አላህን ብታንቋሽሽ፣ አላህን ጠልዘ ብትል ደንታቸው አይደለም። ሙሐመድን ተናገር ግን እንዴት ሙሐመድን ተናገር ብለው ከመጅሊስ እስከ አገር አቀፍ ይጮህባል፣ ያለቅሱባል። ስላላህ ደንታቸው አይደለም። ምክንያቱም አላህን የፈጠረው ራሱ ሙሐመድ ስለሆነ። ምክንያቱም አላህ በምዕናብ የተፈጠረ የሞሎክ አምልኮ ሞሎክ ስለሆነ ሁበል ስለሆነ ከሴራኖች አዳፕት ሲያደርጉት ያንን ጣዖት ያመጡት ስለሆነ ያንን የፈጠረው ደግሞ ሙሐመድ ስለሆነ ስለ አላህ ግድ አይሰጣቸውም። ዋናው አምላካቸው ማን ነው? ሙሐመድ ስለሆነ ማለት ነው። ስለዚህ ኦኬ ለምን በጭንብል ትጫወታለህ ታዲያ? ለምን ዩዘር ብሎክ አድርጉት። እስልምና ለውሸት አይቆምም። ናግባ እስቲ ና አማ ኦርቶዶክስ የምትለው ናግባ እስቲ ናግባ። አይ ዝም ብሎ ነው ቦስ፣ ብሎክ ብታረገው ነው የሚሻለው። አውቆ ነው። እኔም ቢስላለኝ እኮ ነው ለብሎክ ሸኙት። ልክ አንድ የማርያም የምትባል የሚል አካውንት አይታችኋል አይደል? በየኮመንቱ እንስለም እያለ የሚጽፍ ሜቢ ንጽጽር ከሚሰሩት አንዱ ነው። እዚህ እንደዛ እያለ የሚጽፈው በየኮመንቱ ላይ እንስለም እያለ ይጽፋል። ሙራድ ወዳጃችን እንስለም እያሉ ነው ክርስቲያኖች። ደስ ይበላችሁ፣ እስልምና እያደገ ነው። አላያችሁትም? እሱን ኮመንት በየኮመንቱ ላይ እንስለም እያለ የሚጽፍ ሙራዱ ይሆናል ወይንም ደግሞ ንጽጽር ከሚሰሩት አንዱ ኡስታዝ ነው እንደዛ የሚጽፈው። 25 ፎሎወር እኮ ጤነኛ ክርስቲያን እስልምናን አይቀበልም፣ ዘገምተኛ ካልሆነ በስተቀር ማለት ነው። አጋንንት ተጫውቶበት ካልሆነ በስተቀር ማለት ነው። ወይንም ዲሲቭ አድርገው አጭበርብረውት ካልሆነ በስተቀር በአረብኛ ወርተውበት ትርጉሙን ሳያቅ ሊሸወድ ይችላል። ምክንያቱም የሆነ መጽሐፍ ያመጡለትና ይሄው የአምላክ ቃል ነው ብለው ያነቡለታል። ወደ መጽሐፍ አምጥቶ በአረብኛ ነገር ያወሩበታል። እስልምና በውሸት ላይ የተመሰረተ ሃይማኖት ስለሆነ ከዛ በዘለለ ቁርአንን ብቻ አንብቦ ሐዲስን ብቻ አንብቦ ከዛ መጽሐፍ ቅዱስን ብቻ አንብቦ የትኛውም ሰው ሙስሊም አይሆንም። የትኛውም ሰው ማለት ነው። ግን ምን ይሰሩታል? አረብኛ እኮ ልዩ ትርጉም አለው ቋንቋው ምናምን ይሉና የራሳቸውን ኢንተርፕሪቴሽን ይጨምሩበታል። ከዛ ወዲያ ትናንትና የመጣ እስልምና ለመታደግ የተጻፉ መጽሐፍቶችን ያነቡለታል። አረብኛ የተነበበ ሁሉ እውነትም መገለጥ ይመስላቸዋል። ሰዎች ይሸወዳሉ። እዛም ይሸወዱ ሊኖሩ ይችላሉ። አንድ በዚህ አንድ ደግሞ ብዙ ዘገምተኛ ሴቶች ስላሉ ማለት በወንድ የሚታለሉ ክርስቶስን ለወንድ ብለው የሚለውጡ እንደዛ ሊሆን ይችላል። እመኑኝ የትኛውም ክርስቲያን ተጭበርብሮ ከሄደ እውነታን ሲያቅ ይመጣል። ሲመጣ ደግሞ እስልምናን በምን አይነት ሁኔታ መልሶ ዲባንክ እንደሚያደርገው ማለት ነው። መልሰው ይቀብሩታል ልክ ሲመጡ ማለት ነው። ሄደው ሲመጡ አብዛኞቹ ይወጡባቸዋል፣ አጭበርብረው ይወስዷቸዋል። እውነቱ ሲገባቸው ተመልሰው ይመጣሉ።
ፈጠረው ሙሐመድ ነው። ለዛ ነው ወይንም ደግሞ ይገደል ብለው የጮሁባቸውን ልብ ብላችሁ ይው አላህን ተናገረብን ብለው አይደለም ሙሐመድን ተናገረብን ብለው ነው። ሙሐመድ እንደዚህ አድርጓል ስትሏቸው ስድብ ይመስላችኋል ሐዲሱ ስታነቡት። አላህ እንደዚህ ያዟል ብትሏቸው ግን ደንታችሁ አይደለም። ሙሐመድ እንደዚህ ያዟል ስትሏቸው ግን ይገደል ይሏችኋል። ምክንያቱም ጣዖታቸው አላህ የፈጠረው ሙሐመድ ስለሆነ መስጊድ እየተባለ የሚሰበክላቸው ስለ አላህ ሳይሆን ስለ ሙሐመድ ስለሆነ ደግሞ ቡኻሪ 15 ላይ ከነፍሳችሁ በላይ ከልጅ ከእናት ከአባታችሁ በላይ እኔን አስበልጣችሁ እስካልወደዳችሁ ድረስ የገሃነም ናችሁ ስላላቸው እምነት የላችሁም ስላላቸው ግዴታ አንድ ሙስሊም ልብ በሉ ከሚስቱ ከአባቱ ከናቱ ከራሱ ነፍስ በላይ ሙሐመድን መውደድ አለበት። አለበለዚያ ሙስሊም አይባልም። ሉክ ምን ያህል አይምሯቸውን ብሬን ወሽድ እንዳደረጋቸውና በፍራቻ እንዲጠፍንጎ እንደያዛቸው ማለት ነው። አላህን እስካልወደዳችሁ አይደለም ያላቸው እኔን እስካልወደዳችሁ ነው ያላቸው። ስለዚህ ያላቸው አማራጭ ምንድነው? ሙሐመድን ከነፍሳቸው በላይ የመውደድ ግዴታ ጫነባቸው ማለት ነው። ያን ማድረግ ካልቻሉ ደግሞ ገሃነም ይገባሉ። ታዲያ አንድ ጤናማ ሰው እንዴት ነው እሱ ሚስራን የመሰለ ቆንጆ በ6 ዓመትሽ የ54 ዓመት ሆኜ ላግባሽ በ9 ዓመትሽ ደግሞ ልገናኝሽ ሲላት ይሄንን ሴጣናዊ ኢሳቤ እሺ ብላ ከዛ ወዳው ምን ኖረው ያውም እኮ አላህ ተብየው ደግሞ ከገነት ውስጥ ምግብ አመጣልኝ። ከዛ ያ ምግብ ደግሞ የ40 ሰዎች ወሲብ ያህል ጥንካሬ የሚሰጥ ነው። የወሲብ አፒታይዘር የምግብ አፒታይዘር ነው የምናውቀው። ለወሲብ አፒታይዘር ላከለት አላህ ተገነት ውስጥ ማለት ነው። አሳስቦት አላህ ወሲብ የሚያደርግበት ለሙሐመድ ጅብሪል ልኮ ምግብ ላከለት። ያ ምግብ ምን ያደርጋል? ሙሐመድ ወሲብ ሲያደርግ እንዳይደክም የሚያደርግ ነው። ባንዴ 40 ሴቶች የሚደረምስበትን ላከለት። ከዛ እንደዛ ይሄንን አካል ከዛ ስተቸው ይሄንን አካል ስታነብ ምንም አትበል፣ በቃ አንብብ፣ ዝም ብለህ አንብበው። ለሙሐመድ የ40 የወሲብ ጉልበት ወይንም ደግሞ 40 ሰዎችን በአንድ ቀን ወሲብ እንዲያደርግ ጅብሪል ከገነት ምግብ ይዞለት መጣ የሚለውን እንኳን አንብበ ብትጠይቃቸው አንተ ጥላቻ አለብህ ለእስልምና አንተ ምናምን ይሉሃል። ዋይ ለምን ጻፋችሁ ታዲያ? ይሄ እኮ ታሪካችሁ ነው። ይነበብ። በገነት ውስጥ ነብያችሁ የ4000 ሰው ሉክ የ4000 ሰው የወሲብ ጉልበት አለው ብለህ ስታነብ አንተ በቃ ለእስልምና ጥላቻ አለብህ። ለምን? ይሄ እኮ ታሪካችሁ ነው። የነብያችሁ አስተምሮ ነው። አትበሳጩ። የሚያሳፈር ስለሆነ ነው። የሚያሸማቅቅ ስለሆነ ነው። በቃ እኔ ተውኳችሁ። አሁን ስለ ሙሐመድ ማንሳት ተውኩኝ። አሳዘናችሁኝ። ትንፋሽ ልስጣችሁ። ስለ አላህ እናወራ። አይነው ስለ አላህ ስናወራ አይከፋችሁም። አትሊስት ለአንድ ተወሰነች ወራት ለአንድ 4 ወራት አይደል እረፍት ልስጣችሁ። አላህ ጣዖት እንደሆነ ኤቭሪቲንግ እናሳያለን። አይከፋችሁም እዛ ላይ። ምክንያቱም አላህ ሳይሆን እናንተ አምላክ ሙሐመድ ስለሆነ ደፍራችሁ እኔ ጋር መጣችሁ እንኳን አትሞግቱም። ለምን? ታውቁታላችሁ። ይሄው አላህ አዛኝ ሩሩ ትላላችሁ። ሚስራ ቢስሚላሂ ረህማን ረሂም ክርስቲያን አንተ እኔን አትጥራኝ። ተው ሂድባቸው። እኔ ምን አገባኝ እንዴ? ኖ እቺኛውን ፓርት ቅሪልኝ አንዴ ስለመወዳት ነው። አንተ እንደጀመርክ ጨርስ። እንግዲህ ገና ሲጀምር እሺ ቴንኪው። ገና ሲጀምር የቁርአኑ ክፍል ምን ብሎ ነው? እጅግ አዛኝ መሐሪ በሆነው ብሎ የሚጀምረው ምህረቱ ግን የተፈጠረ ነው። ሱረቱ ፋቲሃ የመጀመሪያው ሱራ 1 ላይ የሚገኘው እጅግ መሐሪ አዛኝ በሆነው ብሎ ይጀምራል። በሚያሳዝን ሁኔታ ምህረቱ የተፈጠረ ነው። ምህረቱን ከመፍጠሩ በፊት አላህ በጣም ቁጡና ብስጩ ነው። ለዛም ነው በውድድር ውስጥ ሁሌም ውድድር ካለ አንዱ አንዱን ያሸንፋልና ምን አለ? አሁን ምህረቴ ቁጣዬን አሸነፈች አለ።
ለዘመናት ሲቆጣ ሲበሳጭ ከራሱ ጋር ኖሮ ከዛ ምህረቱን ፈጠረና ምህረቱ ቁጣውን አበረደለት ማለት ነው። ዋይ አላህ ለምን ትበሳጫለህ? ሰው ሳትፈጥር ነገሮች ሳይፈጠሩ ሰዎች ሳያጠፉ ለምን ትቆጣለህ? አላህ ለምን ትናደዳለህ? አላህ ምን ነው? የኑሮ ውድነት ነው? አርሹ አልተመቸህም መቀመጫው ነው? ወይስ በ9 ሰዓት እስከ 10 ሰዓት ተኩል ምናምን ከላይ ወደ ታች መውረድ ሰልችቶህ ነው? ደግሞም እነሱ ሳይፈጠሩ ነው ምህረትን የፈጠርካት። ምህረትም ያሸነፈችው ከዛ በፊት ነው። እና አስቀድሞ ምንም ባልፈጠርክበት ወቅት ላይ አላህ ምን አበሳጭቶህ ነበር ማለት እንጠይቃችሁ እስቲ መልሱልን። ምን አበሳጭቶት ነው አላህ ብስጭቴን ምህረቴ አሁን አሸነፈችልኝ ብሎ ልክ ውሃ ጠምቷችሁ ስትጠጡ ብላችሁ እንደምትደሳሰቱት እንደመረኩት አላህ ልክ ስታሸንፍለት ምህረቱ ቁጣውን እርክት ያለው ምን አግኝቶ ነው? አላህ እባካችሁ እስቲ ንገሩን። የአላህ ምህረት 99ኞቹ ከአላህ ጋር ናቸው። አንደኛዋ ግን ከኛ ጋር ነች። እንትን ጋር ግን ያው የማይገባኝ ነገር በተደጋጋሚ 3 ነገሮችን ይናገራሉ። እኛ ጋር እየመጣችሁ ስላላስጠይቁ፣ አንደኛ አላህ ማንንም አይመስልም፣ ሁለተኛ እንትን ሱረቱል ኢኽላስ ላይ ያለውን፣ ሶስተኛ ነገር ደግሞ ምንድን ነበረ ስሙ እሱ በቃ ከሁሉ በላይ ነው ማለት። እሺ እንቀበላችሁና መታችሁ ከሁሉ በላይ ነው ስትሉ እንዴት ነው? ምን እያላችሁ ነው? ምን ብለን እንረዳችሁ? ከዛ በኋላ ማንንም አይመስልም ስትሉ ኦኬ፣ እዚህ ጋር እኮ ምህረትን የሚያክል ነገር የፈጣሪ ምህረት ከሰው ምህረት ጋራ ማለት እንዴት ነው? 100 ዳቦዎች ቢኖራችሁ አንዱን ዳቦ ለሰው እንደመስጠት ማለት ነው። ያው ዳቦዎቹ አንድ አይነት ሆኖ ሳለ ግን የዳቦ ብዛት ነው እንጂ የሚለያዩት የዳቦነቱ አይደለም። ሶ እንደዛ ነው ያለው እንግዲህ ቤስድ እንደዚህ ሐዲሶች እንደምታዩት እዚህ ጋር ጀሚዓል ተርሚዲ ላይም ሳሂህ ቡኻሪ ላይም ያለውን የተቀመጠው ነገር በዚህ መንገድ ነው የሚያስቀምጠውና በምን መልኩ እስቲ እንረዳችሁ? ምን ብለን አንደርስታንድ እንድናርጋችሁ ነው የምትጠብቁት? ማለት ሪናውንስ እኮ ስናደርግ ወደ እስልምና ስንመጣ በአላህ ስምና በመልእክተኛው ስም ነው አይደለ? ስለዚህ መልእክተኛውን እንግዲህ ያው ለኔ አዝ ሞራል ኤግዛምፕል እንደማንቀበለው እግዚአብሔር ይስጣቸው ለእህቶች ወንድሞች በደንብ እስከዛሬ ድረስ አሳይተውናል። እስቲ መልእክተኛውን ወደ ጎን እንተውና በቁርአኑ መሰረት ከዚህ በፊት የላካቸው ነብያት ስላሉ በእነሱ እንኳን እስቲ ይሁን እንቀበለው እንኳን ብንል እሺ፣ ስለ ፈጣሪያችሁ መታችሁ ንገሩ፣ መታችሁ እስቲ አስረዱንና ማለት የሆነ ቢያንስ አንቺ እኮ እንዳስረዱሽ አረሽ እኮ ሴትዮ ምን አረግ በዳቦ ለምትመስያለሽ። ስንት ምሳሌ ተጠፋ በዳቦ ተመስያለሽ። እግዚአብሔር 100 ዳቦ ስል ከዛ በቃ አይ ነው እናት ደራሳችን ነበራች። ያ እባካችሁ አሁን ይኸውላችሁ በእነዚህ አንፋታችሁም። ምክንያቱም እያንዳንዱ አላህን ፓርት ገብተን ካየን ስለ አላህ የሚያውቁት አይ ቲንክ 4 ነገር ነው 3 ነገር። አላህ አልወለደም፣ አልተወለደም። አንድ ሱረቱ ኢኽላስ ላይ የምትገኘው አላህ አልወለደም፣ አልተወለደም አንደኛ ነች እቺ። እግዚአብሔር ይመስገን እኔም ገና አልወለድኩም። አትሊስት አላህ ጋር አልወለደም ከሚለው ጋር ተመሳስለናል። ለምንድን ነው ያልወለደው? በያን አልተልቢስ ወዲም 7ን ማንበብ ነው። ፔጅ 290 እስከ 298 ገና ወጣት ስለሆነ ሊሆን ይችላል። ጺም ስላላወጣ አትሊስት እኔ ጺም አውጥቻለሁ። ጺም አልባ ወጣት ወንድ ሆኖ አየሁት አላህ ስላለ ሜቢ ጺም እስከሚያወጣ እየጠበቀ ሊሆን ይችላል። አላህ አይወልድም ሳይሆን የሚለው አልወለደም ነው የሚለው። አይወልድም ቢሆን ኖሮ ወደፊት አይወልድም ነው። አልወለደም ከሆነ ግን ወደፊት ሊወልድ ስለሚችል ጺም ሲያወጣ ደግሞ ሊወልድ እንደሚችል እጅግ ብዙ ቦታ ቁርአኑ ይጠቁማል። እንደገናም ደግሞ ሐዲሳቶቹ እንታሚን ተፍሲራቶቹ ያንን ከማን ሊወልድ እንደሚችል ስላስቀመጡ ፖቴንሻሉ አለው የመውለድ እንደገናም ደግሞ ከፈለገ እንደዛ ነገር ስለተቀመጠ ሜቢ እሱንም ማየት
ይቻላል ማለት ነው። ወንድ እንደሆነ ግልጽ ስለሆነ ማለት ነው። ሌላኛው ምንድነው እሱ ግን ባህሪያት ላይ ቅድም ባነሳሹ መሰረት ለዛሬ እንግዲህ ካልክ አህመድ እሺ ካለ ከሰራለ አህመድ ሁሴን የሚለውን አስገቡት። ቅድም ጀምሮ አንድ እየጻፈ ነበረ። ያ አካውንቴን እኮ መተውት እኮ ምንም ልከፍትልኝ አልቻለም እኮ እና ካላችሁ አስገቡት። ይቅርታ መክፈት የምትችሉ ሜቢ ማስገባ የምትችሉ ገስት ከከፈተላችሁ ሞክሩ። እምቢ ብሎኛል እኮ እንትን እየሰጠኝ ነው። እኔ ምልክት እየሰጠኝ እንትን እያለ ነው። አይ ዶንት ኖ የበፊቱ ሪፖርት ይሁን እንደ አዲስ ሪፖርት ይሁን አላውቅም። ኤኒዌይስ ስለዚህ ያላ ባህሪ የተፈጠረ ከሲፋቱ አንዱ የተፈጠረ መሆኑን አመናችሁን ወይንስ ገና መልስ ስለሚመጣላችሁ ትጠብቃላችሁ? ስላላ ታውቃላችሁ። አላህ አልወለደም አልተወለደም መፈክር አላህ ማንንም አይመስልም። አትሊስት በምህረቱ ከኔ ጋር ተመሳሰለ እኮ አንድ ምህረት ለኔ ሰጥቶኛል። ለፍጥረቱ አንድ ምህረት ስለሰጠ እሱ ጋር 99 ምህረቶች ስላሉ በምህረት አትሊስት ከኔ ጋር ተቀራራቢ ነው። በቁጥር ነው ይበልጠኝ እንጂ አትሊስት በቁጥር ካለው ብልጫ ውጪ አንድ ነን ማለት ነው። ምን ልታዘዝ? እየቆጠርኩልህ ነው። ሁለት ጠቅሳል። ምንድነው የጠቀስኩት? አንደኛ የሚናገሩትን መተው ነው። በቃ የሚሉትን ነገር ድጋሚ በቃ አላህ ማንንም አይመስልም። አላህ አልወለደም አልተወለደም። ከዚህ ውጪ ምንም የሚያውቁት ነገር አለ ስላላ? ያ አላህ ማንንም አይመስልም እኮ ወድቅ እኮ ነው። አላህ እጅ ያለው ሁለት እጅ። ምናልባት ልዩነቱ ሁለቱ የቀኝ እጆች ስለሆኑ አላህ 5 ጣቶች እንዳሉት እኔ በአዲስ አሳያችኋለሁ። እኔ 5 ጣት ነው ያለኝ አንድ እጄ ላይ። አላህ 5 ጣት ያለው ታዲያ እንዴት ነው እሱ ያልተመሰለ? እሺ እንደዛ ከሆነ ጦጣም 5 ጣት ሊኖራት ይችላል። እሺ ብቻ 5 ጣቶች አሉት። ባት አለው፣ እኔም ባት አለኝ። አይን አለው፣ አይን አለኝ። አይኑ አንድ አይን አይደለም። ከደጃል ጋር ንጽጽር ሲያስቀምጠው የደጃል አይን አንድ ነው፣ የሱ ግን አንድ አይደለም። እንደገና ደግሞ ሙሐመድን ዋርማፕ አድርጎታል አላህ። እጁን ሙሐመድ ትከሻ ውስጥ የከተተበት ፓርት ታስታውሳላችሁ? ሚራጅ ላይ ስለዚህ አረ ሐዲስ ሚራጅ ሄደ ጊዜ ነው አዲስ ላይ እንትን ላይ ነው እንትን ውስጥ ባለበት ሰዓት ላይም አግኝቶታል። እሱ ወደፊት እናያለን በሰፊው ስለምንገባበት። ሙሐመድን ትንቁጭ ብሎ ቅዝቃዜው አለ። በቃ ልክ ቆይ የምን እጅ ነበር ቀዝቃዛ? የድመት አፍንጫ ነው ቀዝቃዛ የሚባለው? የውሻ አንቺ ውሻ ምን ልትሆኚ አፍንጫውን አየሽ? የውሻ ነው የሚባለው። ለምንድን ነው የምትጠይቅኝ? የውሻ ነው የሚባለው። አንቺ እኮ ሮጠሽ ነጃሳ ነገር እየጠራሽ ነው። ነብይ እስናን ነጃሳ ይኸውልህ፣ የምትጠቀምበት ውሃ ከሆነ እስናን ነጃሳ ብለን ልትደመድመው አትችልም። ወይ በህይወት መላካ ይገባም ውሻ ካለ ብለዋል እኮ የቆመሻ ነው። ታዲያ ነጃሳ እሱንም ስፔሲፊክ አድርግልና በደንብ አብራራል። እንደዛማ ከሆነ ሱናን አቢ ዳውድ 37 አሚን 67 እና 66 እንዲሁም ደግሞ ሱናን አናሳይ 327 ላይ ራሱ በውሻ የሞተበትን ተጠቅሞታል። ነጃሳነት እንዳልሆነማ እናውቃለን። ግን ያቺ ትሪኳን ታውቂያታለሽ። የሆነ መገለጥ መጣ፣ ነገ መልስ ሰጣችኋለሁ አለ። በማግስቱ ሲጠብቁት የውሃ ሽታ ሆኖ ቀረ በዛው ማለት ነው። 15 ቀን በኋላ አረ መልሱን አመጣለሁ ብለህ ጠፋ ይሉታል። ኖ ቤቴ ውስጥ ውሻ እኮ ገብታ ጅብሪል መልሱን ሳመጣልኝ ቀርቶ ነው ብሎ የፎገረበት ፓርት አለ። ከዛ በኋላ ውሻ ከገባ መልስ አይመጣም እንደ ይሉታል። ታውቃላችሁ ጅብሪል ወጣና ለምንድን ነው ቤት መልስ አመጣለሁ ብለህ የቀረኸው ስለው ቤት ውስጥ ውሻ ነበረች አለኝ። በዛ ምክንያት ነው መልሳችሁን ያላገኘሁት አለ። እና ውሾቹን በማግስቱ እንዳለ እንዲገደሉ አደረገ ማለት ነው። ኤኒዌይስ እሱን ደጋግሜ የሆነ ሰዓት ገብቼበታለሁ። አይ ቲንክ ላይቭ ገብቼበታለሁ። ዩቲዩብ ላይም ጭነው ጥሩ ታይቷል። ኤኒዌይስ ሌላ ጊዜም ልንገባበት እንችላለን። የሆነ አንዱ ምላሽ ሰጣለሁ ብሎ ሲንተባተብ አይቼው በዛ ቦታ በውሻ በሱ ጉዳይ ላይ ያስቆኛል። በቃ እንዳለ መካድ ነው ስራቸው። ሙስሊሞች ሊካድ ማይችል ሀቅ ምንድነው?
እውነታን ለመሸፈን ይሞክራሉ፣ ግን እውነት ሊካድ አይቻልም። ብቻ እንቶ እሱኛው ቶፒካችን ስላልሆነ ወደ አላህ ብንመለስ የተሻለ ነው። አይሻልም? አዎ በጣም ናኑሻ ገስት አይሰራልሽም ማለት ነው። ላኪን ገስት አይሰራም። ለምን ስልጣን እኮ የለኝም ሲጀመር እኔ። ኦኬ ስልጣን የለትም አይደል? ስልጣን አለ አይደለ? ገስት ከከፈተ ሞከር ሜቢ ካንተ ጋር ይሁን ይችላል። አይሰራም። አይ ከሱ ጋር እስኪ ቼክ አድርገው አንተ ጋር ከከፈተልህ እንዴት ዝም ብለው እኔ ጋር ብለም ምን አይነት ሰው ነው እናታችሁ? እኔ ከከፈተልኝ አንተን ለምን አለ? ሜቢ የገስት ስልጣኑ ካልኖረው ብዬ ነው እያመጣልኝ ስላለ ነው እንዴ ስላለ እኔ ይሁን እሺ አገብቶኛል እንዴ ብሎኛል ያሳበ እኔም ብሎ ሞክር እለዋለሁ። አንተ ሞክር አንተ ጋር እኔ ካዘራኝ ሜቢ ካልሰጠኝ ይለኛል እንዴ ነችና ይሄንንም ልፈስርልህ እንዴ? አንተ እኮ ትምህርቱ ራሱ ተፍሲር ያስፈልገዋል ብለዋል ኡስታዙ። እስቲ ብሌን አለሽ? ከሰል ብሌን ካለሽ ምስራ የላትም። ምስራ አለሽ ካለሽ ሞክሪ ወይ ብሌን ሚስራ ካለሽ ሞክሪ ያላለኝ። አይ ቲንክ ኮፒ ሊንክ አድርጉልን። ልታነካካን ነው የመጀመሪያ ላይ የሆነ ቀን ላይ ሚስራ እኮ በቃ ተውኩት። እንደውም ላወራው ነበረ ተውኩት አይደለ? እንለፈው ግን ምን ልትለኝ ነበር? በላሻል በላት ወዷን አያችሁ፣ ቆረጣት። አልናገርም ኤኒዌይስ ምንድነው እሱ ማሳየት የፈለግነው እንግዲህ በተውሂድ ያምናሉ። በእርግጥ ተውሂድ የሚለው ቃል በቁርአን ውስጥ የለም። ተውሂድን በሶስት ይከፍሉታል። ያው እናንተ በስላሴ የምታምኑ ስላሴ የሚባል መጽሐፍ ቅዱስ ላይ ሽታውም የለም እያሉ የሚደነፉት አካላት ተውሂድ የሚባለው ቃል በቁርአን ውስጥ ሽታውም የለም። ቃል በቃል ተውሂድ የሚል ቃል በቁርአን ውስጥ የለም። ተውሂድ በሶስት ይከፈላል። እናንተ ስላሴ የምታምኑ አንድም ሶስት የምትሉ ይላችኋል። ተውሂድ የሚለው ቃል በሶስት ይከፈላል። ተውሂድን ራሱ በሶስት ይከፍሉታል። ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብለው ይከፍሉታል። ስለዚህ ዛሬ የተመለከትነው ምንድነው? ከተውሂድ ከሶስቱ ተውሂድ አልአስማኡል ሲፋት ከሚባለው ውስጥ የአላህን ምህረት ነው የተመለከትነው። የአላህን ምህረት ከነኚህ ሶስቱ አንዱ የአላህ ምህረት የሚገኝበትን ተመነው አላህ እያሉ የሚሉት ምህረቱ የተፈጠረ ነው። 100 ምህረቶችን ፈጠረ፣ 99ን ለራሱ አስቀረ፣ አንደኛውን ለፍጥረቱ ሰጠ። ከዛ ምን ብሎ ተናገረ? ምህረቴ ቁጣዬን አሸነፈችልኝ ብሎ ተናገረ። ይሄ ማለት ምን ማለት ነው? ባይ ዲፎልት አላህ ምህረቱ ቁጣውን ከማሸነፏ በፊት አላህ ቁጡና ብስጩ ነበር። እኔ ሳልሆን ምለው ሐዲሱ ነው። ምልክት እያደረግሽ ያሳያቸውን የሳውራ እውነት አላህ ምህረቱ ቁጣውን እንዳሸነፈች፣ ቁጣውን እንዳበረደችለት፣ ኢቭን ዶሚኔት እንዳደረገችው፣ ኦቨርካም እንዳደረገችው ምን ምህረቱ ቁጣውን አንብቢና ተርጉሚላቸው ወይ። እሺ በመጀመሪያ እዚህ ጋር ምን አደረገ? 100ን ምህረቶች ፈጠረ። Allah created 100 mercies and he placed one mercy among his creation and show mercy to one another by it, and there are 99 mercies with Allah. ከዛ ሰጠ አንደኛውን ለኛ ላከልን። ለኛ እንኳን ይቅር ይበልን ጌታ እግዚኦ ማረነ ክርስቶስ ተሳስቼ ነው እና ላከ ለፍጥረቱ። ከዛ በኋላ ምን አደረገ?
ከላከላቸው በኋላ 99 ወደ ራሱ አስቀመጠ። ከዛ በኋላ ያ 99ን ደግሞ እንግዲህ ያው ፍጥረታትን ከፈጠረ በኋላ መጽሐፉ ላይ ጻፈ። ከዛ በኋላ ምን ብሎ ይጻፈ? ስለራሱ ነው የጻፈው። he wrote about himself። ከዛ it was placed with him on the throne። ከዛ ከምንድን ነበረ ስሙ ከሱ በዙፋኑ ላይ እንዲቀመጥ አደረገ። ከዛ ምን ብሎ ተናገረ? ያው በትምህርት ጥቅስ ውስጥ verily my mercy overcomes my anger። ምን አደረገ? ምህረቴ ንዴቴን ኦቨርካም አደረገው፣ መለሰው፣ አሸነፈው ብሎ ተናገረ። ያ እናመሰግናለን። እንግዲህ አሸንፎለታል። እንግዲህ የኛስ ማንኛው ነው ያሸነፈው? ቁጣችን ነው ምህረታችን ነው ያሸነፈው? አላህ አለም እንዳትይ እኛማ በቃ ያለን ምህረት ተጠቅመን እኮ ስበስ እየተዛዘንን እንኖራለን ማለት እኔ እንጃ። ቆይ እሺ አሁን ይናደዳል ሲልስ አሁን እዚህ ጋር ምን እንዴት ነው ብለው የሚያስረዱ ነው ማለት አሁን እንግዲህ ቁጣው የባህሪው ነው የሚሆነው። ቁጣው የባህሪው ይሆንና ምህረቱ ደግሞ ከዛ በኋላ ይመጣ ነው። ሁለቱም አብረው ቢሆኑ ኖሮ መሸናነፉ ሊኖር አይችልም ማለት ነው። ወይንም ደግሞ አቻ ነው የሚሆኑት። ወይንም አስቀድሞ ነው ከተፈጠረ በኋላ አይደለም ይሄ ነገር የሚሆነው።